እንዴት ነህ? አለው እንግዶች ቶሎ አለቃሉ ብዬ ከገስት ጋር ነው ይለኛልና። ኦኬ። አይ ኮፒ ሊንክ ትንሽ ታስደርጋለህ ብዬ ነው እኔም ሰው ያስገባሁት። በእርግጥ ያ ኮፒ ሊንክ ማስደረግ ነበረብኝ፣ ግን 3 ሰዓት ስለተባባልን በቃ እኔ ዝም ብዬ መጣሁ። እንዴት ነህ? ያው አይ ቀድሜ ነው የገባሁት፣ አንድ 10 ደቂቃ ምናምን አድቫንስ ቀደም ነው የገባሁት። ኦኬ። ያው ኔትወርክ ሊያስቸግር ስለሚችል። እሺ ወንድሜ፣ ስራ እንዴት ነው? ሁሉ መልካም፣ ሁሉ መልካም። እግዚአብሔር አምላክ የተመሰገነ ይሁን። ድጋሚ ተገናኝተናል፣ ደስ ይላል። እንግዲህ ውይይት ለማድረግ በቪዲዮ ተገልጠሃል። ሁለተኛው ውይይት ላይ በቪዲዮ ተገናኝተናል። እንግዲህ ከዚህ በኋላ ልክ እንደዚህ በቪዲዮ እንቀጥላለን። እንግዲህ ውይይታችንን እንጀምራለን። አዎ፣ ከዚህ በፊት ያደረግነው ውይይት ላይ ማን ነበረ ኢንትሮዳክሽን የሰጠው? ጥምቀት ወይ አላስታውስም። እዚህ መድረክ ላይ እንግዲህ እንደምታውቀው ትልቁ ነገር ማን ይጀምር ነውና ዛሬ አንተ ስለሆንክ የምትጀምረው ችግር የለውም ነው። ልጀምር፣ ችግር የለውም። እኔ አንተ የመረጥከው ማድረግ ይችላል፣ ችግር የለውም። አንተኖቹን ስላልተነጋገርን አስቀድመን ደቂቃዎቹን እንነጋገርና ጉድ። እሺ ምን አስበሃል? ያው ይታወቃል አብዛኛው ጊዜ ሁለት ሪባትል ሴሽን ይኖረዋል። ኢንትሮዳክሽን፣ ሁለት ሪባትል ሴሽን እና ክሮስ ኤግዛሚኔሽን ማጠቃለያ። ዩዥዋሊ እንደዚህ ነው። የጥያቄና መልስ ሰዓቱን ረዘም ብናደርገው መልካም ነው። በደስታ እና ሞር መደማመጥ ቢኖረው ደግሞ መልካም ነው። በዚህ አጋጣሚ ውይይቱ ስፔሻሊ አብዛኛው ጊዜ ውይይቶች ይጀምሩና ልክ ጥያቄና መልስ ሰዓት ላይ ሲደርሱ ነው የሚበላሹት። የትኛውም ሰዓት ላይ ውይይቶችን ቢያንስ በሰከነ መንገድ በመደማመጥ ብናደርገው ነጥባችንን ማስቆጠር እንችላለን ብዬ አምናለሁ። እኔም የመጣሁት ወንጌልን ላልደረሰው ሰው ወንጌል እንዲደርስ በሚል ዓላማ ስለሆነ ለመሰማት ፈልጋለሁ። አንተም እንድትሰማ አደርጋለሁ። ሰው ይገዛኛል ያለውን ሐሳብ ይወስዳል ማለት ነው። ከዛ አንፃር እንደዛ እናደርግ። 10 ደቂቃ ቢሆን ኢንትሮዳክሽኑ ምን ይመስላል እንደ ሐሳብ? ወይ 12 ደቂቃ 12 ደቂቃ ኦኬ፣ 12 ደቂቃ ይሁን። ጥሩ ነው ኢንትሮዳክሽን። 12 ደቂቃ ኢንትሮዳክሽን በጣም ጥሩ። ሪባትል 5 ደቂቃ ቢሆን ሁለት ዙር ስለሆነ ሪባትል ሴሽኑ 5 ደቂቃ ቢሆን። እሺ እኔ እዚህ ጋር አንድ እንትን ላስቀምጥልህና አንደኛው 7 አንደኛው 5 ቢሆን ምን ይመስላል? ሪባትል 5 ከሆነ ኢቱል በጣም አጭር የተናገርነውን ነገር 10 ደቂቃ ማለት እኮ ነው ባጭሩ። በ12 ደቂቃ ውስጥ የተናገርነው በ10 ደቂቃ ውስጥ መጠቅለል እንደማለት ነው። ኦኬ፣ በ12 ደቂቃ ውስጥ የተናገርነው በ10 ደቂቃ ውስጥ መጠቅለል ማለት በጣም ብዙ ነው። እንደኔ ከ5 ደቂቃው ሪባትል ሴሽን በኋላ የመጀመሪያ 5 ደቂቃ ማለት ነው። ሁለተኛው 5 ደቂቃ ላይ የመግቢያችንንም እንደዚሁም ደግሞ የመጀመሪያውን የሪባትል ሴሽን ሁለቱንም ነው እንደ ሪባትል የምንወስደው እንደገና ማለት ነው። ስለዚህ የመጀመሪያው 7 ደቂቃ ቀጣዩ 5 ደቂቃ ቢሆን ሴፍ ይሆናል። እንደው ግን ኖ 5 ይሁን ካልክም ዛሬ ባንተ ፍላጎት ችግር የለው፣ ግን በጣም አጭር ነው። ይሁን በቃ 5 ደቂቃ 7 ደቂቃ። ሰዓቱ በጣም አሰልቺ እንዳይሆን ውይይቱ ረጅም ሰዓቱ በቆየ ቁጥር አንተ ገብቶኛል። ያ ጥያቄና መልስ ስንት ደቂቃ? ያ ሞር የጥያቄና መልስ ሰዓቱን ማርዘም የተሻለ ነው ማለት ነው። ለዛ ጥያቄና መልስ ስንት? እሱን አንተ ሰፋ ያለ ሰዓት ኖሮስ ጥሩ ነው። ይቻላል። ለእኔ 10ም 15ም ደቂቃ ይሰራል። አንተ ምረጥ፣ ችግር የለውም። ጥያቄና መልስ ሰዓቱ 15 ደቂቃ ይሁን ይቻላል። ማጠቃለያ 5 ደቂቃ። መልካም ይቻላል። ስለዚህ እንደዚህ ነው የምናደርገው። መግቢያችን 10 ደቂቃ፣ የመጀመሪያ ሪባትል 7 ደቂቃ፣ የሁለተኛው ሪባትል 5 ደቂቃ፣ ጥያቄና መልስ 15 ደቂቃ፣ ማጠቃለያ 5 ደቂቃ።
10 ደቂቃ 5 ደቂቃ 7 ደቂቃ 15 ደቂቃ 5 ደቂቃ ማለት ነው። ተሳሳትኩ? አይ ልክ ነህ። ኦኬ እንዳልከው ጥያቄና መልስ ሴሽናችን ላይ መጫጫ መኖር የለበትም። በዚህ በደንብ ነው የማምነው። ጥያቄና መልስ ያው ጀስት ፕሮፌሽናል በሆኑ ዲቤቶችን ላይ እንደምናየው ጥያቄው በትክክል እንደተመለሰለትና በጠየቀው መንገድ እየተመለሰለት እንደሆነ ካላሰበ መሀል ላይ ግን ገብቶ ጥያቄ ጠየቅኩ ይሄንን ነው ማለት ግን ይችላል። ይሄኛው ነገር መረሳት ስለሌለበት ነው፣ ሁልጊዜ ሁለቱ ስለሚምታቱ ማለት ነውና ከዛ በተረፈ ግን እግዚአብሔር ደግሞ የወደደውን ያደርጋል። መጀመር እንችላለን። የውይይት ጥሪውን እንዳጋጣሚ ሆኖ ያቀረብኩት አንተ ነህ። እዚህ ጋር አንደኛ ርዕሳችንን ለሁሉም ሰዎች ክሊር ማድረግ ይኖርብናል። ሚስ አንደርስታንዲንጎችን አጥርተን ማለፍ ስላለብን ውይይታችን ቤዚካሊ ቤዝ የሚያደርገው ስግደት ለእግዚአብሔር ብቻ በሚለው ትምህርት ላይ ሆነ። እውነት ነው። ከአምስቱ ሶላዎች የመጨረሻው ሶላ ዲያ ግሎሪያ ወይም ክብር ለእግዚአብሔር ብቻ ነው። ለእግዚአብሔር ክብር አይገባውም ብሎ ይቀርባል፣ ልደት እንደዛ ብሎ ይቀርባል ብሎ የሚያስብ ጴንጤ ያለ ብዬ አላምንም። ከዛ ውስጥ ማልስማማበት በትምህርቱ ስግደት ለእግዚአብሔር ብቻ የሚለው ይሆናል ማለት ነው። ስለዚህ ከዚህ አንጻር ስግደት ለእግዚአብሔር ብቻ የሚለው ሐሳብ ላይ መሰረት አድርገን ውይይታችንን እናደርጋለን። ይሄ ይሆናል። ብዙ ጊዜ የምንቸገረው ነገር ምንድን ነው? አብዛኛው ሰው የውይይት ርዕስ አያዳምጥም። ከዛ በኋላ ጥያቄ ሲጠየቅ እና ደግሞ ወደ መልሱ ሲኬድ ከርዕስ የወጡ ነገሮች ላይ ስታፕ ስንል ያለመመለስ ፍላጎት ያለን ይመስላል። እና ፕሮፌሽናል ዲቤት ከሆነ የምናደርገው ኤቭሪቲንግ ሰርክል የሚያደርገው በታይትሉ ዙሪያ ነው። ኤቭሪቲንግ ሰርክል የሚያደርገው በታይትሉ ዙሪያ ነው። እኔም ከታይትል ከወጣው ቃሌን የማስቆም ሙሉ መብት አለ። ውይይቱ መሀል ላይ ኢንተራፕት የማድረግ እኔም ልክ እሱን ከርዕሱ የወጣ ነገር የሚያወራ ከሆነ የማስቆም መብት አለ። ከርዕሱ ውጪ ጥያቄ ከተጠየቅኩኝ ያለመመለስ መብት አለ። እሱም መብት አለ። ከርዕሱ ውጪ ጥያቄ ከጠየቅኩት የጠየቀኝ ጥያቄ ከያዝነው ርዕስ ውጪ ነው ካለ ያንን ጥያቄ የመመለስ ግዴታ የለበትም። እነዚህ ነገሮች አግሪ ልናደርግባቸው ይገባል። ፍሩትፉል የሆነ ውይይት እንዲኖረን ከሚለውና እዚህ ሚዲያ ላይ በርካታ ውይይቶችን እንዳደረገ ሰው ያየሁትን የታዘብኩትን ነገር ለማስተላለፍ ያለ። ከዛ ውጪ የትኛውንም ጥያቄ አግሬሲቭሊ መጠየቅ ይቻላል። ጥያቄውን አስቀምጡ፣ ምንም ችግር የለም። ይህንን ነው በእኔ በኩል ያለው መልዕክት። በአንተ በኩል ያለ ሀሳብ ካለ ማስተላለፍ ትችላለህ፣ ወደ ውይይታችን ከመግባታችን በፊት። እሺ፣ በእኔ በኩል ያለው ሀሳብ ያው እንግዲህ ሶሎዎቹ አጋንንታዊ ናቸው ብለህ ከሰህናልና እኔ ደግሞ አጋንንታዊ ናቸው ሶሎዎቹን የሚል ሰው የፈሪሳይ ሙግት ይዞ ነው የመጣው፣ በፈሪሳይ መንፈስ ነው የመጣው ባይ ነኝ። ውይይታችን ሶሎዎቹ ላይ ያተኮረ ነው። ያቀረብኩለት ቻሌንጅም እሱ ያቀረብኩለት ቻሌንጅም አምስቱ ሶሎዎች አጋንንታዊ ናቸው ያልከውን በተግባር አሳየን የሚል ስለሆነ ከአምስቱ ሶሎዎች መካከል አንዱ ደግሞ ክብር ለእግዚአብሔር ብቻ ነው። አክቹሊ አምስቱንም ሶሎዎች ብንዘረዝር መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ። ከነዚህ ውስጥ ወንድሜን በቪዲዮም እንዳሳሰብኩት ትንሽ ቀልድ ተኮር ቪዲዮ የተለዋወጠን ነበር፣ ግን በቪዲዮም እንዳሳሰብኩት ስግደት ለእግዚአብሔር ብቻ የሚባል ሶላ የለንም እና ምንድነው የምናደርገው? ሀሳባችን ሶላዎቹ ላይ ማውራት ስለሆነ ስግደት ለእግዚአብሔር ብቻ የሚለውን ሶላ ኦኬ፣ ስግደት ለእግዚአብሔር ብቻ ያልከውን ሶላ አንተ የትኛው ሶላ ውስጥ መተትፈል? ሁላችንም እንደምናውቀው እንደዚህ አይነት ሶላ የለም። የትኛው ሶላ ውስጥ ከተህ ነው የምታወራው የሚለውን አንድ ሰከንድ፣ የትኛው ሶላ ውስጥ ከተህ ነው ማውራት ያሰብከው? እሱ በእርግጥ የሰዎች ያለመረዳት እና ነገሮችን የማጣመም ልምድ እዚህ ሚዲያ ላይ በእጅጉ ስለሚስተዋል ነው እንጂ የተናገርኩት ሀሳብ አይ ቲንክ ለብዙ ሰዎች ግልጽ ነው ብዬ ነው የማስበው። እና በቪዲዮዎቼ ላይ ሜንሽን ሳደርጋቸው ወይንም ደግሞ የኔን ንግግር የሰማ ወይንም ደግሞ የኔን ቪዲዮ የተመለከተ ሰው አምስቱ ሶላዎች የስ ኦፍኮርስ አሁንም ኦፍኮርስ አጋንንታዊ ናቸው። ምክንያቱም ሰዎችን ከክርስትና ሕይወት የሚያስወጡ ስለሆኑ ይሄ ደግሞ የአጋንንት ነው። የተናገርኩት ንግግር ነው የደገምኩት። እሺ፣ አይ ጥያቄ የትኛው ሶላ ውስጥ ነው መክተት ያሰብከው? ስግደት ለእግዚአብሔር እየመለስኩልህ እና ቪዲዮዎችን ከተመለከታችሁ መጽሐፍ ቅዱስ ብቻ በሚለው ሀሳብ ላይ
ወንድማችን ቃሊ ከአክሊል ጋር ተደጋጋሚ ውይይቶችን አድርጓል ብዬ ከዛ ሁለተኛ ደግሞ እምነት ብቻ የሚለውን ትምህርት ላይ ደግሞ እምነት ብቻ እና ጸጋ ብቻ በሚሉ ትምህርቶች ላይ ከኔ ጋር ፎርማል ወይም ኢንፎርማል በሆነ መንገድ ተወያይተናል ብዬ ሐሳብ ሰጥቼ ነበር። ከዛ ቀጥሎ ያለው እንግዲህ ክርስቶስ ብቻ በሚለው ሐሳብ ላይ ሱኛ ላይ ብዙም ያን ያህል የሚያወያይ ሐሳብ ስላልሆነ ቀጥታ ወዴት ነው የሄድኩት? ክብር ለእግዚአብሔር ብቻ በሚለው ሐሳብ ውስጥ ክብር ለእግዚአብሔር ብቻ በሚለው ሐሳብ ውስጥ ፎርስ ክብር ለእግዚአብሔር እንደሚገባው የትኛውም ክርስቲያን ያምናል። ግን በአብዛኛው ዘንድ በፕሮቴስታንቱ ዘንድ ተቀባይነት የሌለው ሐሳብ ምን የሚል ነው? ስግደት ለእግዚአብሔር ብቻ የሚለው ማለት ነው። ከክብር ጋር ተያይዞ የሚነሳው ስግደት ለእግዚአብሔር ብቻ የሚለው ሐሳብ ነው። እኔ ለብቻው ስድስተኛ ሶላ አለ አላልኩም። የእናንተን አምስቱ ሶላዎች ለማወቅ የፕሮቴስታንት ቴዎሎጂያን መሆን አይጠበቅብንም። ያን ያህል ሞክ የሚደረግበትም ሐሳብ ስላልሆነ ማለት ነው። ስለዚህ ስግደት ለእግዚአብሔር ብቻ የሚለው ትምህርት ሶፋር ክብር ለእግዚአብሔር ብቻ ከሚለው ሐሳብ ጋር የሚሄድ ነው እንጂ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ ወይም ደግሞ ክርስቶስ ብቻ ከሚሉት ጋር ይሄዳሉ የምትል ከሆነ እሱ የአንተ ማብራሪያ ነው። በእኔ በኩል ግልጽ ነኝ። አይደል ቪዲዮ። ስለዚህ በአንተ በኩል ክብር ለእግዚአብሔር ብቻ በሚለው ውስጥ ነው ከተህ የማውራት ሐሳብ ያለ ማለት ነው። ያ ለዛ ነበር ማለት ነው። በጣም ጥሩ። ምን ኤክስፔክት ስለማደርግ ነው መልእክቴን በቃ ልጠቅልልና ወደ ውይይታችን እንግባ። ለምንድን ነው ይሄን የጠየቅኩና እንድትመልስልኝ የፈለግኩት? ክብር ለእግዚአብሔር ብቻ ስር ከተህ በሶላዎቹ ስር ቅድም እንዳልኩት እንዲህ አይነት ሶላ የለንም እኛ። ግን ደግሞ በሶላዎቹ ስር በዚህኛው ሶላ ስር ከትቼ ነው የማወራው የምትለውን ነገር ይሄ ያነሳው ርዕስና ይሄ በትልቁ ባውንደሪ ውስጥ ወይ ደግሞ ክብር ለእግዚአብሔር ብቻ ብለን በምናስቀምጠው ሶላ ውስጥ ይሄ የምታነሳው የስግደት ለእግዚአብሔር ብቻ ሐሳብ ምን አይነት ቦታ እንዳለው ምን አይነት ግንኙነት እንዳለው ከኛው ቴዎሎጂ ከኛው ሶሊዲዮ ግሎሪያ ከሚለው ቴዎሎጂያችን ሪሌት አድርገ እንደምታመጣ ተስፋ አደርጋለሁ። ይሄ መልእክት ለማስተላለፍ ነው። ለማንኛውም ግን አንድ እዚህ ጋር ዲቤት እንዳይሆንና ሶፋር ፕሮቴስታንት ዲቤት እንዳይሆን እንግባበትና እንየው ስግደት ለእግዚአብሔር ብቻ የሚለውን ትምህርት አታምኑበትም ማለት ነው። ከእግዚአብሔር ውጭ የሚሰገድለት አካል አለ ያለው ውይይታችን እዚህ ጋር አቁሙ መቀጠል እንችላለን። ኦፍ ኮርስ በእኔ ያሳካል ማለት ነው። ስግደት ለእግዚአብሔር ብቻ ነው የሚገባው። ከእግዚአብሔር ውጪ ስግደት የሚገባው አካል የለም ብዬ አምናለሁ። በውይይቴ ውስጥ ስለማስቀምጠው ለአንተ መልእክቴን ተቀበለኝና አንተ እንደወደድክ አድርገው። ቲቪት እንዳና ስግደት ለእግዚአብሔር ብቻ የሚለውን እንደ እምነት ነው ያስባረለ እንዴ? በደንብ እምነት ነው ያስባረለ ከአምስቱ ሶሎዎች ማለት አለ እንጂ እምነትህ ነው። ስለዚህ ይሄ እምነትህ ነው። ስለዚህ ክብር ለእግዚአብሔር ብቻ ብለህ ስትናገር በተለያየ አይነት መንገድ ልታብራራው ትችላለህ። ስግደት ለእግዚአብሔር ብቻ የሚለውን ሐሳብ ታጠቃልልበታለህ አታጠቃልልበትም? ክብር ለእግዚአብሔር ብቻ የሚለው ውስጥ ዲቤቱ ላይ ትጠይቀኛለህ እኮ አየህ። ክሊር መሆን ስላለበት ለዛ ነው ልደትዬ አንድ ጊዜ ስግደት ለእግዚአብሔር ብቻ የሚለውን ሐሳብ ያነሳው አንተ ስለሆነ እንደዛ ይሻላል። በቃ እንቀጥልና ውይይቱ የሚያደርገን እናያለን። አይመስልም? እኔ ማወቅ የፈለኩት ነገር ምንድነው? ክብር ለእግዚአብሔር ስግደት ለእግዚአብሔር ብቻ የሚለውን ሐሳብ እንደ እምነት ከያዝከው ኦፍ ኮርስ መወያያ ርዕስ ነው ማለት ነው። እምነትን ጀስቲፋይ ታደርጋለህ ማለት ነው። ስግደት ለእግዚአብሔር ብቻ ያልክበትን እምነትን ጀስቲፋይ ታደርጋለህ በውይይቱ ማለት ነው። እኔ ደግሞ እሱ ትምህርት መልካም እንግዲህ እኔ እንዴት እንደምወስደው አስቀምጥና ችግር የለውም። በቃ ወደ ውይይቱ እንግባና ውይይቱ ቢፈታ ይሻላል። እሱ የራስ መንገድ ነው። መቀጠል ነው። ይጀመር አሁን ያ እንችላለን። መልካም ማን ነበር የሚጀምረው? ውይይቱን የጋበዘው አካል። ስለዚህ እኔ አንተ ሰውዬ እሺ፣ በጠረጴዛ ዙሪያ ቡና እየጠጣ እናወራዋለን። ለማንኛውም ከ25 ሲል ብትጀምር መልካም ነው። ከ24 ነው። ታይመር ከያዝክ አንድ ላይ እናስጀምርና እንቀጥል። ችግር የለውም። ታይመርን ማስጀመር ይችላል። ያው እዚህ ጋር እንዴ እኔ ይዣለሁ ታይመር። ቆይ እኔ ልያዝ
እኔም ይኸውልህ ልያዝ እዚህ ጋር እና የኔ ወዶች ወዳቸዋለሁ በጣም። እዚህ ጋር የማየው ነገር በጣም ደስ የሚል ነው። ከ500 በላይ ክብር ለእግዚአብሔር ብቻ የሚል ሀሳብ አለውና ደስ ይላል። ይጀምር። ኦኬ ጀምሯል። እሺ በጸሎት እጀምራለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ስለ ሁሉ እናመሰግናለን። ስለ ሁሉ ክብር ለአንተ ይሁን። እግዚአብሔር አባት ሆይ ሰማይና ምድርን በውስጧም ያለውን ለክብርህ የፈጠርክ ደግሞ እግዚአብሔር አባት ሆይ ስለ ክብርህ እኛን ያዳንክ አንተ ነህና ተባረክ። እግዚአብሔር አምላክ ሆይ አምልኮ፣ ስግደት፣ ክብር ሁሉ የሚገባህ አንተ ነህና ተመስገን። ጌታ አባታችን ሆይ የዛሬውን ውይይት አንተ በመንፈስህ እንድትቆጣጠር አባት ሆይ ወንጌል ለሚያስፈልጋቸው ወንጌል ሊገባቸው ለሚገባ ሰዎች ትምህርት የሆነ ነገር ከመንፈስህ እንድትናገር እንጸልያለን። እግዚአብሔር አባት ሆይ እኔም ወንድሜም ስናወራ ያንተ ሐሳብ ብቻ ወደ ህዝብህ እንዲደርስ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ የውይይቱ ዓላማ የሰዎች መሰራት እንዲሆን እለምናለሁ። ክብርና ምስጋና ሁሉ በኢየሱስ ስም ለአንተ ይሁን፣ አሜን። መልካም እንግዲህ ሐሳባችን ትምህርታችን እንደዚሁም ደግሞ ዛሬ የምንወያይበት ትልቁ ርዕስ ክብር ለእግዚአብሔር ብቻ የሚል ሐሳብ ነው። ስለዚህ ማስታወቂያም ላይ እንዳስቀመጥኩት አሁንም በጥያቄና መልስ በትንሽ ጥያቄና መልስ ውስጥ ከወንድሜ ጋር እንደተግባባሁት ዛሬ የምናወራው ሐሳብ ሙሉ በሙሉ ካቴጎራይዝ የሚሆነው በክብር ለእግዚአብሔር ብቻ ሐሳብ ውስጥ ነው። ስለዚህ ክብር ለእግዚአብሔር ብቻ ስንል ምን ማለታችን ነው ከሚለው ነገር መጀመሩ በጣም ጥሩ ነውና አንድ እንትን ላንብብላችሁ። የዌስትሚኒስተር ሾርተር ካቴኪዝም አንድ ምንባብ ላንብብላችሁ። ጥያቄውን የሰው ልጅ ዋና ፍጻሜው ምንድን ነው ብሎ ይጀምራል። ምላሹ ደግሞ እንደዚህ የሚል ነው። የሰው ዋና ፍጻሜ እግዚአብሔርን ማክበርና ለዘላለም በእርሱ መደሰት ነው ብሎ ይናገራል። ስለዚህ እንግዲህ ክብር ለእግዚአብሔር ብቻ ስንል እንደው ጠቅላላ ሐሳቡ ይህንን ይመስላል። በእያንዳንዱ በፍጥረትም በነገረ ድህነት ውስጥም በሆነው ነገር ሁሉ ውስጥ ክብር ለማን ነው የሚገባው? ለእግዚአብሔር ብቻ ነው የሚገባው። ዓለማትን የፈጠረ እግዚአብሔር ነው። ደግሞ እኛን ልጁን ልኮ ያዳነ ራሱ እግዚአብሔር ነው። ስለዚህ በድህነታችን የሚሆን በፍጥረት ውስጥ በእያንዳንዱ በሆነው ነገር ውስጥ ክብር ለእግዚአብሔር ብቻ ይገባል። እግዚአብሔር እያንዳንዱን ነገር ያደረገው ስለ ሰዎች ጥቅም ደግሞ ለሱ ክብር እንዲሆን ነው። ስለዚህ የክብር ለእግዚአብሔር ብቻ ሐሳብ ይሄ ነው። ይህንን ክብር ሊጋፋ ይህንን ክብር ሊጋራ የሚችል አንድም አይነት ፍጡር የለም የሚል ሐሳብ ነው። እንግዲህ በዚህ ውስጥ አንድ ሌላ የምናነሳው ነገር ምንድነው? ከመጽሐፍ ቅዱስ ሐሳቦች እንደው መጽሐፍ ቅዱስ ይሄን ይላል ወይ ተብለን ብንጠየቅ አዎ ብለን እንመልሳለን። ለምሳሌ መዝሙር 19ን ማየት እንችላለን። መዝሙር 119 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ብሎ ይናገራል። ስለዚህ ሰማያት የእግዚአብሔርን ክብር ነው የሚናገሩት፣ የሰማይ ጠፈር የእጁን ስራ ነው የሚያወራው። ስለዚህ ፍጥረት ራሱ የእግዚአብሔር ክብር የሚናገርና ለእግዚአብሔር ክብር የተፈጠረ ነው ብለን እናምናለን፣ እንናገራለን። እንደዚሁም ስለ ድነትን ብናወራ ተመሳሳይ ነገር እናወራለን። መዝሙር 79ን ማየት እንችላለን። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደነን፣ ስለ ስምህ ኃጢአት አታደገን፣ ስለ ስምህ ኃጢአት አስተሰርይልን፣ ኃጢአታችንን አስተሰርይልን እያለ ይናገራል። ስለዚህ አሁንም እግዚአብሔር ለምንድን ነው ሰዎችን ስለምንድን ነው የሚታደገው ሲባል ሰዎች ከሱ ጋር መኖር የሚገባቸው ስለሆኑ እግዚአብሔር ለዛ ስለፈጠራቸውና ከእግዚአብሔር ጋር ሲኖሩ ይሄ ለሰዎች ጥቅም ስለሆነ ይሄ ደግሞ ለሱ ክብር ስለሆነ ሰዎችን ሲያድናቸው ለራሱ ክብር ለነሱም ጥቅም ስለሆነ ነው። ይህንን እንግዲህ የሉቃስ ምዕራፍ 2 ሐሳብን በመመልከት ደግሞ ማየት እንችላለን። ሉቃስ ምዕራፍ 2 ላይ መጽሐፍ ቅዱስ ሲናገር ብዙ የሰማይ ሰራዊት ኢየሱስ ሲወለድ መጡና አንድ ነገር ተናገሩ አለ። እንዲህ ይላል፣ እንደዚህ ማለት ይናገራል። እግዚአብሔርን እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውን በጎ ፈቃድ። የኢየሱስ መወለድ ለእግዚአብሔር በሰማይ ክብር የሚያመጣ ለሰዎች ደግሞ የእግዚአብሔር በጎ ፈቃድ እንዲሆን ለሰዎች ያ ጥቅም እንዲደርሳቸው የእግዚአብሔር ፈቃድ እንዲደርሳቸው የሚያደርግ ነው ይላል። ስለዚህ ክብሩ አሁን ለማን ነው ሲባል ድህነታችን ኢየሱስ መወለዱና ኢየሱስ ክርስቶስ ወደ ምድር መምጣቱ ራሱ ለእግዚአብሔር ክብር የመሆኑ ጉዳይ ይናገራል። እሱ ብቻ ደግሞ አይደለም። እንግዲህ ኤፌሶን ምዕራፍ 1 ላይ ስንመለከት ቁጥር 6 ላይ እንግዲህ ቁጥር 5 ላይ ሲናገር በክርስቶስ ስራ ለሱ ልጆች እንድንሆን አስቀድሞ ወሰነን ይልና በክርስቶስ በውድ ልጁም እንዲያ የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ብሎ ይናገራል። ከዛ ደግሞ በዚህም አይቆምም። ቁጥር 12 ላይ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ብሎ ይናገራል። የክርስቲያን ህይወት ፍጥረትን ሲመለከተው ፍጥረትን ሲመለከተው እሱ ብቻ አይደለም። የክርስቲያን ህይወት ፍጥረትን ሲመለከተው አንድ፣ ሁለተኛ ክርስቲያን በምን እንደዳነ ሲመለከት ክብርን ሁሉ ለእግዚአብሔር እየሰጠ እንዲኖር ያደርጋል። አምልኳችን፣ ስግደታችን፣ ህይወታችን በሙሉ
ለእግዚአብሔር ክብር በክርስቶስ ለእግዚአብሔር ክብር እየሰጠን እንድንኖር የሚያደርገን ነው። በኋላ ላይ ወንድሜ ከጠየቀኝ እመልስለታለሁ። እነዚህ የጠቀስኳቸው ጥቅሶች ራሱ ለምሳሌ ኤፌሶን ላይ ያነሳነው ሐሳብ ራሱ የሚናገረው ራሱ ይሄ ኤፌሶን ላይ ያነሳነው ሐሳብ ማለት ነው ለእግዚአብሔር ክብር የመኖርን ጉዳይ እንደሆነ ያነሱ የቤተ ክርስቲያን ተርጓሚያንንም እናገኛለንና ማለት ነው። እንግዲህ ይሄን ሁሉ ካልን በኋላ ግን አንድ ነገር ደግሞ ማየት ይኖርብናል። ታዲያ ይሄንን ካነሳን በኋላ ስግደትን በተመለከተ ምን ልናነሳ ይገባል የሚለውን ነገር ትንሽ ነገር ለማየት እንሞክር። እንግዲህ ስግደት ለእግዚአብሔር ብቻ ስንል ወንድማችን ኦርቶዶክስ አማኝ እንደመሆኑ ቤተክርስቲያኑ በዚህ መጽሐፍ ምን ትላለች ስለ ስግደት የሚለውን ነገር ማየት ጥሩ ነው። ስግደት ሁለት አይነት ነው ትላለች። ገጽ 86 ላይ ስግደት ሁለት አይነት ነው ትላለች። እርሱም ለእግዚአብሔር አምላክ የምናቀርበው ስግደት ነው ትላለች። አንድ ሁለተኛ ለእመቤታችን፣ ለቅዱሳን መላእክት፣ ለጻድቃን ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት ነው። አስተብርኮና አድንኖ የጸጋ የአክብሮት ስግደት ነው በማለት ትናገራለች። ስለዚህ ይሄ የአክብሮት የሚባል የጸጋ የሚባል ስግደት አለ አለች። እንዲህ አይነቱ ስግደት ለመስቀልና ለስዕል ጭምር የሚደረግ ነው ትላለች። ለመስቀልና ለስዕል ጭምር የሚደረግ ነው ትላለች። ይሄንን ትምህርት ወንድማችን የቤተ ክርስቲያኑ ትምህርት ስለሆነ ይሄንን ትምህርት ያምንበታል ወይስ አያምንበትም? ይሄ የሱ ጥያቄ ነው። ኦኬ፣ ለሱ የምናቀርበው ጥያቄ ነው። ለማንኛውም ግን እኔ አንድ ጥያቄ እዚህ ጋር አስቀምጬ ልለፍ። መጀመሪያ ካወራሁት ውስጥ በፍጥረትም ይሁን በነገረ ድህነት ውስጥ ከእግዚአብሔር በስተቀር ክብር የሚገባው ሌላ አካል አለ ወይ? ካለ እሱን አምጣልን። በማስረጃ ካለ እሱን አምጣልን። ለማንኛውም ግን ወደ ሁለተኛው ስንመጣ ቤተክርስቲያን እንደዚህ በማለትና ስግደት ሁለት አይነት ነው። ሁለተኛው አይነት ስግደት ለቅዱሳን፣ ለእመቤታችን፣ ለጻድቃን ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት ነው ትላለች። ስለዚህ እንደነዚህ አይነት የአክብሮት ስግደቶችን እንደው የፈቀደልን እንድሰግድ የፈቀደልን ማለት ነው። ኦኬ፣ እንድሰግድ የፈቀደልን ማለት ነው። ይሄ ሁለተኛው ጥያቄ ይሆንና ነገር ግን በስዕሉ በኩል አለች ለስዕሉ ባለቤት ነው የምንሰግደው ማለት ደግሞ ትናገራለች። ገጽ 95 ላይ ገጽ 96 ላይ ያንን ትመለከታላችሁ ማለት ነው። ስዕል በቤተ ክርስቲያን ሁለት አይነት መልክ እንዳለው ትናገርና በስዕል ፊት ቆሞ መጸለይ፣ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደትን መስገድ፣ ስዕልን መሳለም፣ በስዕሉ አማካኝነት ለስዕሉ ባለቤት ክብርንና ፍቅርን ለመግለጥ ነው ትልና ይኸውም የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው አለ። እንዲህ አይነቱ ጥንታዊ ትውፊት ከቤተ ክርስቲያን ሕልውና ጀምሮ እንዳለና እንደሌለ ወንድማችን እንዲነግረን እንፈልጋለን። ቤተ ክርስቲያን እንዲህ ታምናለች። ወንድሜ አንተ እንዲህ ታምናለህ? እንዲህ አይነቱ ስግደት ከቤተ ክርስቲያን ሕልውና መታወቅ ጀምሮ አልነበረም። ለስዕል የሚደረግ በስዕል በኩል ለባለ ስዕሉ የሚደረግ ስግደት የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ አልነበረም። ባዕድ የሆነ ልምምድ ነው። እንደውም ወንድማችን ለአጋንንታዊነት የተጠጋ የሚባለው እንደዚህ አይነቱ ለምን ካላችሁ ለምን ካላችሁ እንግዲህ አንዳንድ የቤተ ክርስቲያን አባቶች ለስዕል በመስገድ ላይ ለስዕል የመስገድ ጉዳይ ለስዕሉ ባለቤት የመስገድ ጉዳይ ነው ብላ ረድኤትን የመለመን ጉዳይ ነው ብላ ታስቀምጣለችና ቤተክርስቲያን ወንድሜ እንግዲህ በቀረኝ 3 ደቂቃ ውስጥ የተወሰኑ የቤተክርስቲያን አባቶችን ላስቀምጥ። ወደ ሪቪውታል ስንገባ በሰፊው እንመለከታለን። ለምሳሌ እንደዚህ በማለት ይናገራል ኤጲፋኒዎስ ሰላሚስ በ51ኛው ደብዳቤው ላይ ማለት ነው። እንደዚህ በማለት ይናገራል። ወደ አንድ ቦታ ሄድኩኝ አለ። ወደዛ ቦታ ሲሄድ አናብላታ ወደ ተባለ ቦታ ሲሄድ አንድ መጋረጃ አየው። የኢየሱስ ክርስቶስን የቅዱሳን የሆነ ስዕል ስዕሉን አሁን የማላስተውሰው አንድ ስዕል ያለበት መጋረጃ አየው አለ። ከዛ ቀደድኩታል። ሰዎች በዚህ ምክንያት ተከፍተዋልና ከቀደድከው ሌላ በእንትኑ ስጠን በማለት ሲናገሩ እንመለከታቸዋለን ማለት it bore an image either of Christ or of one of the saints I do not rightly remember whose image was it እና seeing this and being loath that an image of a man should be hung up in Christ's church contrary to the teaching of scriptures I tore it asunder and advised the custodians of the place to use it as a winding sheet for some poor person አንድ ሰው ሲቀበር እንዲጠቀለልበት ሰጠኋቸው። የሰው ስዕል እንዴት ነው በቤተክርስቲያን የምታደርጉት ብዬ ተቆጣውና ቀደድኩታል። ኤጲፋኒዎስ ሰላሚስ ይሄንን ይላል። ኤጲፋኒዎስ ሰላሚስ በነበረበት ጊዜ ቤተክርስቲያን ለስዕልና ለመስቀል ልንሰግድ ይገባል የሚል ትምህርት አልነበራትም። ባዕድ ትምህርት ነው፣ በኋላ የመጣ ትምህርት ነው። ወንድማችን ስለ ስግደት የሚያምነው ባዕድ የሆነ ትምህርት ነው። መጽሐፍ ቅዱስ ውስጥ የለም ይላል ኤጲፋኒዎስ ሰላሚስ። የኢየሱስ ይሁን የጻድቃን ይሁን የለም በማለት ይናገራል። ከዛ በኋላ ግን እንደዚህ በማለት ይናገራል ደግሞ እኔ ከዛ በኋላ በሱ ፋንታ ሌላ መጋረጃ ሰጠኋቸውና ከዛ በኋላ እንደዚህ ይላል I have sent from the hands of the reader in that you will afterwards give directions that curtains of the other sort opposed as they are to our religion shall not be hung up in any church of Christ በማንኛውም ቤተክርስቲያን እንደነዚህ አይነት የቅዱሳን የኢየሱስ ክርስቶስ ስዕል የያዙ እንደነዚህ አይነት ነገሮች እንዲሰቀሉ ፈቃዲ አይደለም።
ይሄንን ነግረሃቸው ይሄንን ስጣቸው በማለት ሌላ መጋረጃ ሰርቶ ገዝቶ ሲሰጣቸው እንመለከታለን። እንግዲህ እና አውግስጢኖስም በዚህ ላይ የሚናገሩት ነገር አለ። ሪቢዩታል ሴሽኔ ላይ በደንብ በሰፊው አነሳዋለሁ። ለማንኛውም ግን ለስዕል የመስገድን እሳቤ በስዕሉ በኩል ለስዕሉ ባለቤት የመስገድን እሳቤ ከቤተክርስቲያን ህልውና መታወቅ የተጀመረው በቤተክርስቲያን ህልውና ከመታወቅ ጀምሮ ነው ቢልም ይሄ መጽሐፋችሁ እምነታችሁ አንተ ታምናለህ ያታምንም ሁለተኛው ጥያቄ ነው። ከየት አመጣችሁት ግን አባቶች ይሄንን አይፈቅዱም። ከየት አመጣችሁት? ወደ ሪቢዩታሉ ስንሄድ እናነሳለን። ተባረኩ። ኦኬ እውነቱን ለመናገር ከርዕስ የመውጣት ነገር ይታይብን ነበር። ስለ ስዕል መስገድ አለመስገድ አልነበረም ርዕሳችን። እኔ አስቀድሜ የምናገረው ይሄንን ነው። አብዛኞቻችሁ ሰዎች ለውይይት ስትመጡ የውይይት ህግ የማክበር ልምድ ይኖራል። ሰዓት ጀምሯል። አላስጀመርኩም። ሰዓትህን አስጀምር። በውይይት መሀል ምንም ማንሳት አትችልም። በሰዓት ቅድም ነግሬሃለሁ። አቋርጣለሁ ይሉኛል። አሁን ስለ ስዕል የመመለስም ስለ ስዕል የመጠየቅም ግዴታ ይላል። በሰዓትህ አውራ። ኧረ በሰዓት አውራ እኮ ሰዓትህን አንሳና አልመልስም ማለት ትችላለህ። ግን ሰዓትህን ግን አስጀምር። አስቀድሜ ነግሬሃለሁ አልነገርኩህም? ሰዓትህን አስጀምር። አስቀድሜ ነግሬሃለሁ አልነገርኩህም? በጣም መግቢያዬ ላይ በጣም ጥሩ። ሰዓቱን ካላስጀመርከው እንደዚህ እናደርግ። ነግሬሃለሁ አልነገርኩህም? ኧረ ቆይ ልሽ ላውራ አንዴ ላውራ። ስግደት ለእግዚአብሔር ብቻ የሚለውን አጋንንታዊ ብለህ መታል። ስግደት ለእግዚአብሔር ብቻ የሚለውን አንዴ ቆይ፣ ኧረ ረጋ በል። ኧረ አንዴ ስማኝ፣ ቆይ አንዴ ስማኛ። ስግደት ለእግዚአብሔር ብቻ የሚለውን እኔ እንዴት ማውራት እንዳለብኝ ጀምራለሁ። እኔ ደቂቃዬን ኤኒዌይስ እንዴት ማውራት እንዳለብኝ አውቀዋለሁ። ምን መመለስ እንዳለብኝ አውቀዋለሁ። ኤኒዌይስ ደቂቃችንን እናስጀምራለን። እኔ አስጀምሬያለሁ፣ በአንተ በኩልም ማስጀመር ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቲያኖችንም ፕሮቴስታንቶችንም ሁላችሁንም ሰላም ብያለሁ። በያላችሁበት የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋር ይሁን። ከዚህ በፊት አስቀድሜ እንደነገርኳችሁ የፕሮቴስታንት አምስቱ ብቻዎች በታሪካዊ ክርስትና የማይታወቁ አጋንንታዊ ናቸው ብለን አብዛኛው ጊዜ ፕሩፍ አድርገናል። አጋንንታዊ እንደሆኑ ከብዙዎቹ ጋር በምናደርገው ውይይት ፕሩፍ አድርገናል። ኤኒዌይስ ዛሬ ከዛ ውስጥ ብዙ ጊዜ ደጋግሞ ከሚያነሱት ሀሳብ አንደኛው ምንድነው? ስግደት ለእግዚአብሔር ብቻ የሚል ሀሳቦችን በጣም በተደጋጋሚ ሲያነሱ እንመለከታለን። እና ስግደት ለእግዚአብሔር ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ? እውነቱን ለመናገር ለአምልኮ የሚደረገው ስግደት ኦፍኮርስ ለእግዚአብሔር አምላክ ብቻና ብቻ ነው። ግን መጽሐፍ ቅዱስ ላይ የምር ለእግዚአብሔር ብቻ ነው ወይ ሲሰገድ የተመለከት ነው? እውን እንደዛ ነው ወይ? እስኪ መጽሐፍ ቅዱስ ምን እንደሚለን እንመልከት። ለምሳሌ በቀላሉ እንደዚህ ይላል። እዚህ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ እንደዚህ ይላል። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ምን አሉ ይላል? ሰገዱ። ለማንና ለማ? ለእግዚአብሔርና ለንጉሱ ሰገዱ። ኦኬ፣ አሁን ወንድማችን ሲናገር የነበረው ስግደት ለእግዚአብሔር ብቻ ነው የሚል ሐሳብ እዚህ ጋር ለእግዚአብሔር እና ለንጉሱ ሰገዱ ይላል። አሁን እዚህ ክፍል ላይ ንጉሱ አምልኮትን ተቀበለ ወይ? በፕሮቴስታንት ጭንቅላት አዎ፣ በፕሮቴስታንቲዝም ጭንቅላት ንጉሱ አምልኮትን ተቀብሏል ብሎ ለሚያምኑ ይሄ ነው የተዛባ መጽሐፍ ቅዱስ ያረዳልና አጋንንታዊ ነው። ነገር ግን ለእግዚአብሔር የሚቀርበው ስግደት ለአምላክ ከሆነ መጽሐፋችን ሲናገር ምንድነው የሚለው? በነገራችን ላይ የፈሪዱላ ነውና ይህንን መጽሐፍ መሰንዘር አንደኛ የራስህ የእምነት አቋም ሳይኖረን የሌላ ሰውን የእምነት አቋም ይዞ መምጣት በራሱ በጣም የሚያሳፍር ነገር ነው። ኤኒዌይስ መጽሐፉ እንደዚህ ይላል። ስግደት ሰው አምልኮቱና ተገዥነቱን ለመግለጥ ራሱን ዝቅ አድርጎ ግንባሩን መሬት በማስነካት ለፈጣሪው ተገዥነቱን የሚገልጽበት ተግባር ነው። ምን አምልኮቱን እና ተገዥነቱን ልደት አምልኮቱና ተገዥነቱን ለእግዚአብሔር ምን ብሎ ይገልጻል? በመስገድ መልክ ሊገልጽ ይችላል። በዝማሬ መልክ ሊገልጽ ይችላል። በብዙ አይነት መንገድ አምልኮቴን ለእግዚአብሔር አምላክ ሊገልጽ ይችላል። ይሄ ሐሳብ እንዳለ እንመለከታለን። እንደገና መጽሐፍ ቅዱስ ላይ ደግሞ እንመልከት እስኪ ሐዋርያት ሥራ ምዕራፍ 10 ከቁጥር 25 ላይ እንደዚህ ይላል። በነጋውም ወደ ቂሳሪያ ገቡ። ቆርኔሌዎስም ዘመዶቹና የቀረበ ወዳጆቹን በአንድነት ጠርተው ይጠብቋቸው ነበረ። ቆርኔሌዎስም በገባ ጊዜ ተገናኝቶት ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳ ይላል። ግን ቆርኔሌዎስ ምን አለ? ሰገደ። አዲሱ መደበኛ ምን ይላል? ጋይስ ሂር ዊ ጎ ይላል።
አዲሱ መደበኛ እዚህ ክፍል ላይ ምን ይናገራል የሚለውን ሐሳብ ሁላችንም እንመለከታለን። እንዲህ አለ፣ እኔም እንዳንተው ሰው ነኝና። ጴጥሮስ ከእግዚአብሔር ስለተላከ ቆርኔሌዎስ ራሱን ዝቅ አድርጎ ጴጥሮስን ማክበሩ ይሆናል። ቢንጎ! የክብር ስግደት አዲሱ መደበኛ ቢንጎ። ቀጥታ እንሄዳለን። ሌላኛው ፓርት ላይ ደግሞ እንደገና ደግሞ እንደዚህ ይላል። ራዕይ ዮሐንስ ላይ ደግሞ እንሄዳለን። ራዕይ ዮሐንስ ምዕራፍ 3 ከቁጥር 9 ላይ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። የፕሮቴስታንት ስኮላር እዚህ ላይ ምን ይላል? ባርነስ የፕሮቴስታንት ስኮላር ወይም ቴዎሎጂያን ምን ብሎ ይናገራል እዚህ ክፍል ላይ? before them የሚለውን or in their very presence if it is used in more general signification it is means that they would be constrained to show the honor and respect. My goodness, to the point. የራስ የፕሮቴስታንት ሊቅ እንዲሁም ይሄ በጣም አሳፋሪ የሆነው መጽሐፍ አዲሱ መደበኛ ትርጉም እሱ ራሱን ብሎ ይናገራል። ለክብር ሳይሆን አይቀርም ማለት ባርነስ የተባለው የፕሮቴስታንት ራሱ ቴዎሎጂያን ምን ብሎ አለ? ሆነር ክብር መስጠት ሪስፔክት መስጠታቸውን የሚያሳይ ነው። መጥተው የሚሰግዱት ለሆነሪቲ እና ለሪስፔክት ነው ብሎ ይናገራል። እንደገና ደግሞ ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ጳውሎስና ሲላስ ፊት መጥቶ የተደፋውን ያንን ሰው እናያለን። እሱም ፓርት ላይ ባርነስ መልሶ ሲተረጉሙ ምን ይላል? ባርነስ ኮሜንተሪው ላይ የአክትስ ኮሜንተሪ እስካሁን የምጠቅስላችሁ የፕሮቴስታንቶችን ነው። በነገራችን ላይ ምን ይላል እሱ? በጣም የሚያስገርም ነው። and fell down በፊት ለፊታቸው ተደፋ የሚለው this was an act of profound reverence። ይሄ የምን አክት ነው? የክብር ምን ማለቱ? መደፋቱ። this is what we call it የክብር ስግደት። ከራስ ከፕሮቴስታንት ማስረጃ ከራስ እንኳን አላቀረብኩም። የራስ የፕሮቴስታንት ቴዎሎጂያን ባርነስ ኮሜንታሪ ኦን አክትስ ቻፕተር 16 ቨርስ 29 ላይ ይህንን በጳውሎስ ፊት ያለ የተደፋውን ያንን ሲናገር ምንድነው ይላል? ሪቨረንስ ወይም ደግሞ ይሄ አክብሮትን የሚያሳይ እንደሆነ ግልጽ ነው ብሎ ይናገራል። እንደገና ይሄው ሰው የቆርኔሌዎስንም ታሪክ ደግሞ መልሶ ያስረዳል። ቆርኔሌዎስ ምዕራፍ 10 ላይ ያለው ሐዋርያት ሥራ ከቁጥር 25 እስከ 26 ላይ እንይላል waited for them was expecting እና verse 25 ላይ fell down at his feet. This was an act of profound regarding from as an ambassador of God. In Oriental country, it was usually to prostrate themselves at length on the ground before a man of ያሳየው ክብር ነው። ግን ቅዱስ ጴጥሮስ ደግሞ ትሁት እንደመሆኑ እኔም ደግሞ ሰው ነኝ አለ እንጂ አትስገድልኝ የሚል ቃልን ሲናገር አልሰማም። አሁን ያቀረብኩላችሁ ማስረጃ ከራሳቸው ከፕሮቴስታንት እንደሆነ ይታወቅልኝ ጋይስ። ራሳቸው ከፕሮቴስታንት ያቀረብኩት በጣም የሚያስገርም ሁኔታ። እንደገና ኦሪት ዘፍጥረት ላይ ደግሞ እንሄዳለን። ኦሪት ዘፍጥረት ምዕራፍ 23 በቁጥር 7 ላይ አብርሃም ተነሳ፣ ለምድሩ ሕዝብ ለኬጢ ልጆች ሰገደ። ምን አለ? ሰገደ። ኦኬ፣ ስግደት ለእግዚአብሔር ሲሰገድ አምልኮት ነው። ኦፍኮርስ ቤተክርስቲያን ለእግዚአብሔር እንዴትና በምን አይነት ሁኔታ እንደምትናገር ላስረዳችሁ ጋይስ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለ ትመሰገናለህ። ዋው ቢዩቲፉል። ምስጋናን በሰማይና በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህም ዓለም መጥተህ አድነናል ይላል የዘወትር ጸሎት የቤተክርስቲያናችን ማለት። ይሄ አሁን የአምልኮ ስግደት ይሄ አምልኮ ስግደት ነው። ጳውሎስ ግን የተሰገደለት የአምልኮት አይደለም። አብርሃም ለቄጢ ልጆች የሰገደው አምልኮት አይደለም። ለእግዚአብሔርና ለንጉሱ ሰገዱ የሚለው ያ የአምልኮት አይደለም። በቀጣይ ዙር ደግሞ ከራስ ነቢያቶች ይሄ የአክብሮት ስግደት ነው ያሉበትን ቁጭ አድርግ ያመጣላለሁ። ዛሬ ከራስ ሰዎች ጋር ነው ማጋጨት። ኤኒዌይስ እንደተመለከታችሁ እኛ ስግደት ለእግዚአብሔር ብቻ የሚለው ትምህርት ፖይንቱ ምንድነው? ኦፍ ኮርስ የአምልኮት ስግደት ለእግዚአብሔር ብቻ ነው የሚገባው። አምልኮት ደግሞ ለእግዚአብሔር በስግደት ብቻ የሚገለጥ ነገር አይደለም። እውነቱን ለመናገር ግን የተሰገደላቸው ሰዎች መጽሐፍ ቅዱስ ላይ አሉ ወይ? አሉ። መጽሐፍ ቅዱስ ላይ ለምሳሌ ለዮሴፍ ተሰግዶለታል። ኦሪት ዘፍጥረት 43 ላይ እናገኘዋለን። ጥቅሱን አምጥቼ ላሳያችሁ እችላለሁ። ለዮሴፍ ተሰግዶለታል። አብርሃምም ሰግዷል። አሁን ዮሴፍ በፕሮቴስታንቱ ማይንድ ሴት ከሆነ ምን እያሉን ነው? ተመልኳል እኮ ነው የሚሉን እኮ ጋይስ። በጣም እኮ ነው የሚገርመው። ዮሴፍ ተመልኳል እያሉን ያሉት ምክንያቱም ስለተሰገደለት። እንደዚህ የሚል ትምህርት የለም። ላሳየ እንግዲህ ኦሪት ዘፍጥረት ምዕራፍ 42 ከቁጥር 6 ላይ እንደዚህ ይላል
ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍም ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ለማለት ዮሴፍ ኦኬ፣ ለዮሴፍ ተሰግዶለታል። ዩጋይስ ዮሴፍ ተመለከ? ፕሮቴስታንት የስ ለምን? በጣም የተዛባ የመጽሐፍ ቅዱስ አረዳድ ስላላቸው። እኛ ክርስቲያኖችስ ይሄ ከሪስፔክት ጋር የተገናኘ እግዚአብሔር ስላከበረው እየሆነ ያለ ነገር ነው እንጂ እግዚአብሔር አምላክ አምላክነቱን ምን የሚል አይደለም ማለት ነው። ለሌላ የሚያሻማ ሆኖ እንዳልሆነ ለሁላችን ግልጽ ሊሆን ይችላል። ለዛ ነው ስግደት ለእግዚአብሔር ብቻ የሚለው ትምህርት አምልኮትን ብቻ የሚያመላክት ከሆነ ኦኬ ልንቀበለው እንችላለን። ግን ለቅዱሳን መስገድ ይሄ ኃጢአት ነው ያለ ካለ ሁላችንም ፕሮቴስታንቶች ጠይቃቸዋል። አንድ የቤተክርስቲያን አባት ታመጣልኛለህ ወይም ከመጽሐፍ ቅዱስ ላይ ቅዱሳን ሲሰገድላቸው ይሄ ምን ያለ ይሄ ነውር ነው፣ ኃጢአት ነው፣ ይሄ አምልኮት ነው እንዳትሰግዱላቸው ብሎ ያስተማረ በትምህርት ደረጃ እንደ እምነት የተቀመጠ። ሌላኛው ደግሞ ከአንተ የምጠብቀው ምንድነው? ከቤተ እምነት የእምነት መግለጫ ስግደት ለእግዚአብሔር ብቻ የሚል ልክ የኔ የቤተ እምነት መግለጫ የአምልኮ ስግደት አስተብርኮ የክብር ስግደት ብሎ እንደሚያሳየው ስንዷ ቤተክርስቲያን አንተም ከቤተ እምነት የእምነት መግለጫ አሳየኝ። የቱ ጋር ነው ስግደት ለእግዚአብሔር ብቻ የሚለው? በኋላ ላይ የተቀመጠ ሐሳብ ነው። ኤኒዌይስ ይህንን እናሳያለን በቀጣይ። ይሄ ብቻ አይደለም ስልህ ሌላም አለ ስልህ በጣም በጥንታውያን ቤተ ክርስቲያን ደግሞ አንድ ነገር ላሳያችሁ። ኦኬ ባስሊዮስ ታላቁ ባስሊዮስ በ360 እንደዚህ ብሎ ይናገራል። I acknowledge also the holy apostles, prophets, martyrs, and I invoke them to supplication to God that through them their mediation makes to God maybe profession to men that ransom may be made and given for my sins. Therefore I also honor and kiss the future of their ስዕላቸውንም እስማለው ምን ይናገራል ባስሊዮስ አሌዳስ ኦኬ መልካም ሰባትን የመጀመሪያው ኦኬ ሰባት ላድርገው አስባምን ኦኬ ጀምር በለኝ መጀመሪያ አስተምር። እሺ አሁን ጀምር። መልካም እንግዲህ ወንድማችን ስግደት ለማን? እኛ ስግደት ለእግዚአብሔር ብቻ እንላለን። ወንድማችን ደግሞ አይ ስግደት ለእግዚአብሔር ብቻ አይደለም ብሎ ስግደት ለእግዚአብሔር ብቻ ስላልሆነ አንተ የምትለው ለእግዚአብሔር ብቻ ምንድነው አጋንንታይ ነው ብሎ የነገረን ነው። ከዛ በኋላ ግን እንደዚህ እያለን ነው ለስዕል መስገድ ርዕሳችን አይደለም ማለት ኦኬ። ቤተክርስቲያን ምን ትላለች? ስግደት ሁለት አይነት ነው ትልና ሁለተኛው ስግደት ለስዕልም ለጻድቃንና ሰማዕታትም ለመስቀልም ትላለች። ኦኬ ስለዚህ ርዕስ አይደለም ካልክ ቤተክርስቲያንህን ሸመጠጥካት ማለት ነው። ዛሬ ወንድማችን ቤተክርስቲያኑ ሸምጥጧታል። ስግደት ለእግዚአብሔር ብቻ ተቃውሞ መጣና የቤተክርስቲያን ትምህርት እኮ ስግደት ለከሌም ለስዕልም ለይባላል ሲባል ኧረ እኔ ርዕስ አይደለም ማለት ነው። ወንድማችን ቤተክርስቲያኑ ሸምጥቷል። ለማንኛውም ግን መልሼ እጠይቃለሁ፣ ይሄንን መልሼ እጠይቃለሁ። ለስዕል መስገድ በስዕሉ በኩል ለስዕሉ ባለቤት መስገድ ኦኬ፣ በስዕሉ በኩል ለስዕሉ ባለቤት መስገድ የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ነገር ነው ትልሃለች ቤተክርስቲያን ኦኬ። ስለዚህ ምን ትላለህ አንተ? አለ ወይ ኦኬ። ስለዚህ ቤተክርስቲያን ያመነችበትን ነገር አንተ አላምንበትም ካልክ መብት ነው። ለማንኛውም ግን እንቀጥል። እንግዲህ ለእግዚአብሔርና ለንጉሱ ሰገዱ የሚለው በፕሮቴስታንት ጭንቅላት አምልኮ ተቀብሏል ማለት ነው አለ። ማን አለ? እንግዲህ ይሄ በገዛ አእምሮአችሁ የምትሰሩት አይነት ካልኩሌሽን ስለሆነ አንተው በገዛ አእምሮ እዛው እንትን ትለዋለህ እንጂ ለዳዊት የቀረበው የአምልኮ ነው ኦኬ ብሎ የሚረዳ ሰው የለም። ለዳዊት የቀረበው ልክ እንደ ንጉስነቱ በዘመኑ ሰዎች ለነገስታቱ በሚሰጡት ክብር መሰረት የቀረበ ነው እንጂ ለቅዱሳን ስግደት ይገባል ተብሎ ዶክትሪን የተሰራበት አይደለም። ወንድማችን ለእግዚአብሔርና ለንጉሱ ሰገዱ ብለህ ስትመጣ የረሳኸው ትልቅ ነገር አለ። የረሳኸው ነገር ደግሞ ለእግዚአብሔርና ለንጉሱ ስለተሰገደ ለቅዱሳን የአክብሮት ስግደት ይገባቸዋል ብላ ቤተክርስቲያን አስተምሮ ሰርታበታለች። ይህንን ጥቅስ የሚለውን አላብራራ ኦኬ። ስለዚህ አንድ ጥቅስ ተመስርተ በገዛ ራስ አስተምሮ የምትሰራ ከሆነ ዌልካም ቱ ሶሎ ስክሪፕቸር። ነገር ግን
የመጽሐፍ ቅዱሱን ጥቅስ አስተምህሮ ኦኬ ቤተክርስቲያን እንደሰራችበት ማሳየት የምትችል ከሆነ እሱ በጣም ትልቅ ነገር ነው። ኦኬ አባቶች ይሄንን ጥቅስ አንተ ላልከው ዓላማ አውለውታል የሚለውን ጥያቄ መመለስ ከቻልክ ማለት ነው። በጣም የገረመኝ ግን እንደው ትንሽ ቆም ብለህ ብታየው ይሄን ጥቅስ አሪፍ ነበር ወንድሜ። ቆርኔሌዎስ ሰገደ አልክ እና አንድ የፕሮቴስታንት እንትን አቀረብክ መክበሩ ይሆናል ብሎ ነው። ጴጥሮስ ምን አደረገ ነው? ቀጥሎ ጴጥሮስ ምን አደረገ የሚለውን ነገር ብትመለከት ኖሮ እጅግ በጣም ቀላል ይሆንልህ ነበር። ለምሳሌ ዲስኮርሱስ አጌንስት ዳሪያንስ ላይ አትናቴዎስ እንዲህ ይላል። ቢንጎ ማለት አሁን አትናቴዎስ እንዲህ ይላል፣ ፍጡር ለፍጡር አይሰግድም፣ ባሪያ ለጌታ ፍጡርም ለአምላክ ይሰግዳል እንጂ። ስለዚህም ሐዋርያው ጴጥሮስ እኔ ራሴ ደግሞ ሰው ነኝ በማለት የሚሰገድለትን ቆርኔሌዎስን አለ ከልክሎታል። ፍጡር ለፍጡር ስለማይሰግድ ቢንጎ ማለት እዚህ ጋር ነው። ቆርኔሌዎስን ማን ከልክሎታል? ጴጥሮስ ከልክሎታል። አንተ ለቅዱሳን ስግደት ይገባል ብለህ የምታመጣውን አትናቴዎስ ደግሞ ምን ይላል መሰለ? ይሄ ፍጡር ለፍጡር መስገድ እንደማይገባው የሚያሳይ ጥቅስ ነው ይላል። ምን ይደረግ? ኦኬ። ስለዚህ ወንድሜ ፍጡር ለፍጡር ሊሰግድ ይገባል ወይ ደግሞ ለቅዱሳን የአክብሮት ስግደት ይገባል ለሚለው ጥቅስ ይሄን ጥቅስ ለሚለው ትምህርት ይሄን ጥቅስ የጠቀሰ አባት ካለ አሁንም በርዶን ኦፍ ፕሩፍ አንተ ላይ። ኦኬ እንቀጥል። እንግዲህ ይሄንን ዮሐንስ ራእይ ምዕራፍ 22 ላይ ስንመለከት ለእግዚአብሔር ብቻ ስገድ፣ ለእግዚአብሔር ስገድ። ኦኬ ለእግዚአብሔር ስገድ፣ ለእኔ አይደለም እንዳታደርገው ተጠንቀቅ በማለት መልአኩ ሲናገር እንመለከተዋለን። ይሄንኑ ፍጡር ለፍጡር ሊሰግድ አይገባውም በማለት ያብራራዋል። እዚህ አጌንስታሪያንስ ላይ ማለት ዲስኮርስ አጌንስታሪያንስ ላይ አትናቴዎስ ወንድሜ ያመጣኸው ጥቅስ ፍጡር ለፍጡር እንዲሰግድ ወይ ደግሞ ለቅዱሳን ስግደት እንዲደረግ አባቶች ያስተማሩበት ጥቅስ አይደለም። ኦኬ ስለዚህ ያመጣኸው ጥቅስ በጣም አስቂኝ ጥቅስ ነው። አባቶች አንተ ባልከው መንገድ አልተረዱትም። ስለዚህ አሁንም ዌልካም ቱ ሶሎ ስክሪፕቹራ። ዛሬ አንድ የሶሎ ስክሪፕቹራ አማኝ የሆነ ኦርቶዶክስ ወንድም አግኝተናል። ወንድማችን ልጠቃል። ለማንኛውም ልቀጥል። ይሰግዱ ዘንድ ብለህ ደግሞ ራእይን አንስተሃል። ራእይ በእግር ፊት ይሰግዱ ዘንድ ተብሎ ስለተነገረ ለቅዱሳን ስግደት ይገባል ብሎ አሁንም ቢሆን ያስተማረ የትኛውም አባት የለም። ኦኬ ለራእይ ቤተክርስቲያን እንዲህ ስለተነገረ ለቅዱሳን ስግደት ይገባል ብሎ ያስተማረ አባት የለም። ባዕድ የሆነ ስናፈታት ነው ያንተ ስናፈታት። ለምን ካልክ ደግሞ እንደዚህ ተብሎ ተነግሮልሃል። እንድርያስ ዘቂሳርያ በ6ኛው ክፍለ ዘመን ስለ ስሜ ምስክርነት ሽልማት የሆነ ዘንድ በእግሮች ፊት ተንበርክከው ከእኔ ዘንድ ለሚመጣ አብሮት ወደ እኔ ይቀርቡ ዘንድ የሚለምኑ በግልጽም ባይሆን በስውር አይሁዳዊ የሆኑ የአይሁድን መመለስና ንስሐ ታገኛለህ። ኦኬ የአጋንንትን ማህበር በፊት መጥተው እንዲሰግዱ። ወንድሜ አንተ የአጋንንት ማህበር ነህ እንዴ? ክርስቲያኖች ይሰግዳሉ አልተባለም። የአጋንንት ማህበር ይሰግዳሉ ነው የተባለ። ወንድማችን የአጋንንት ማህበር ነኝ ብለህ እንደማታስብ አምናለሁ። ኦኬ ከሆንክ መብትህ፣ ነገር ግን እንዳልሆንክ አምናለሁ። ይሄ ለአጋንንት ማህበር የተጻፈ እንጂ ለአንተ የተጻፈ አይደለም። ያመጣቸው ጥቅሶች በጣም ፎልቲ የቤተክርስቲያን አባቶች አንተ ላይ ያስከው ትምህርት አድርገው ያልተረጎሙት ኦኬ የሶሎ ስክሪፕቹር አማኝ መሆንን የሚያሳይ ነው። አብርሃም ለኬጢ ልጆች ሰገደ፣ ለዮሴፍ ተሰገደ ብለሃል። ይሄንን እነዚህን ጥቅሶች ይዘው ለቅዱሳን ስግደት ይገባል ያሉና ያስተማሩ አባቶች ግን የሉም። ለምን? ትምህርቱ ይሄንን የሚያስተምር ስላልሆነ። ወንድማችን የሶሎ ስክሪፕቹራ አማኝ ነህ። ይሄንን ዛሬ አምነህ እንድትወጣ እንወዳለን። ሁለተኛው የቤተ ክርስቲያንህን ትምህርት ሸምጥጠዋል። ስግደት ሁለት አይነት ነው አሉ። ለስዕል ስግደት ይገባል አሉ። እኛ ለእግዚአብሔር እንላለን፣ እነሱ ለስዕል ስግደት ይገባል ይላሉ። ይሄን ትምህርት ትቀበለዋለህ ወይስ አትቀበለውም? ኦኬ በቤተ ክርስቲያን መሰረት ነው የምሞግተው ያልኩ ለዚህ ነው። ለእግዚአብሔር ስግደት ይገባል የሚለው አጋንንታዊ ነው ትልና በቤተ ክርስቲያን አባቶች የማይታወቅ ትምህርት ግን ይዘህ እሱን ክርስቲያናዊ አድርገህ ለመሄድ ትሞክራለህ። ደግሞ ርዕስ አይደለም ብለህ ልትክዳቸው እየሞከርክ ነው። 18 ሊቃውንት፣ 2 ፓትሪያርኮችን፣ 4 የመጽሐፉን ገምጋሚዎች። ስለዚህ ወንድማችን እያቀረበ ያለው ለነ አብርሃም ለኬጢ ልጆች ሰገደ፣ ስለዚህ ለቅዱሳን ስግደት ይገባል። የኬጢ ልጆች ቅዱሳን ነበሩ። ኦኬ ቤተክርስቲያን በዛ መንገድ ሪኮግናይዝ ታደርጋቸዋለች። ለዮሴፍ ተሰገደ፣ እንደ ፖለቲካል ሊደርነቱ ተሰገደ እንጂ ለቅዱሳን ስግደት ይገባል የሚል ትምህርት ቤተክርስቲያን ሰርታለች። በዚህ ጥቅስ ላይ አባቶች ሰርተዋል፣ በዚህ ጥቅስ ላይ አልሰሩም። ስለዚህ አንተ የሶሎ ስክሪፕቹር አማኝ ነህ። አንተ 5ቱን ሶላዎች አጋንንታዊ ናቸው ለማለት ምንም መብቱ የለም። ኦኬ መጽሐፍ ቅዱስን የምተረጉመው ራሱ ቤተክርስቲያን ባልተረጎመችበት መንገድ ስለሆነ ማለት ነው። የፕሮቴስታንቶቹ ስኮላሮች ስግደት ለቅዱሳን ይገባል በማለት አልተረጎቡትም። በሰዓቱ የነበሩ ሰዎች ግን ያንን አድርገውታል። ነገር ግን ይሄንን ጥቅስ ተመርኩዘን እኛ ኦኬ ለከሌም እንሰግዳለን እያል በአይናችን ላላየናቸው በፊት ለፊታችን ላልተገለጡ ሰዎች ሁሉ ለቅዱሳን ስግደት ይገባል ብለን አስተምሮ አንሰራበትም። ወንድሜ የሶሎ ስክሪፕቹር አማኝ ነህ፣ ይሄን ተቀበል። ጨርሻለሁ። ኦኬ
ወደ እኔ ሀሳብ እንሄዳለን። ክርስቲያኖች እንደሰማችሁት አብዛኛው የውሸት ክስ ልክ ለእግዚአብሔር ስግደት አይገባም የምንል ይመስል ይሄው እኮ የራሱ መጽሐፍ እኮ ነው ጋይስ። ይሄ መጽሐፍ ምን ብሎ ይናገራል? ሰጊድን በሁለት አይደለም ደግሞ የሚከፍሉ ቃሌ ሌላ ጊዜ አስተካክላ አንብብ። ሰጊድን በሶስት ነው የሚከፍለው። እባክህ አታቋርጠኝ። ጀምረሃል ወይ ነው? እሺ ቀጥ። አዎ ጀምሬያለሁ። ሳታቋርጥ ውይይት ማለት ላይ ብዙ ጊዜ እንደዚህ ታደርጋለህ። ችግር የለውም። 30 ሰከንድ ውሰድ፣ ችግር የለውም። ይቅርታ እንዴ የሰው ሀሳብ አትስለክ ወንድማችን ፕሊዝ። እኔስ ወደ ውይይት ይመለሳል። ወንድማችን ሲያነብ የተሳሳተው ነገር ምንድነው? ስግደትን በሁለት ትከፍላለች። በሁለት አትከፍልም። ውሸት በሶስት ይከፈላል ብላ ነው ያስቀመጠችው። በሶስት ስግደት በሶስት ይከፈላል። ሰጊድ፣ አስተብርኮ እና አድንኖ። ማንበብ እንኳን አልቻልክም የቤተክርስቲያናችን መጽሐፍ ድጋሚ እንድታነቡ ከወዲሁ ምክሬን አስቀምጣለሁ። ኦኬ ሰጊድ የሚለውንም አስተብርኮ የሚለውንም አድንኖ የሚለውንም ታብራራለች። ትልቁ ነገር ቤተክርስቲያንማ ስገዱ ለእግዚአብሔር በፍርሃት ብላ ህዝቡ ሁሉ ነጭ ነጠላውን ለብሶ በፍርሃትና በመንቀጥቀጥ ለእግዚአብሔር አምላክ ይሰግዳል። የትኛውም የፕሮቴስታንት ቸርች የማይደረግ ትምህርት እንደሆነ ይሄንን የማይደረግ ተግባር እንደሆነ ከወዲሁ ላሳብቅ እወዳለሁ። ቅድም እየተናገርኩት የነበረው ነገር አለ። ባስልዮስ ምን አለ? ባስልዮስ ዘቂሳርያ በ360 ሌተሩ ላይ እንደዚህ ብሎ ይናገራል። I also acknowledge holy apostles, prophets, martyrs. I invoke them to the supplication to God. ወደ እግዚአብሔር እንዲያማልዱኝ ወደ እነሱ ጸልያለሁ። That through them, that is through their mediation in the merciful God may be propitiation to me, that the ransom may be made and given for my sin. ለኃጢአቴ ይቅርታ እግዚአብሔር እንዲሰጠኝ አለው። ወደ ቅዱሳኑ ምን እላለሁ? ጸልያለሁ። Therefore also I honor ብለህ ሰማኝ ወዳጄ እዚህ ጋር I honor and kiss the future of their image. አንተ ቅዱሳንን ስዕል ትስማለህ? ይኸው ባስልዮስ ታላቁ የቤተ ክርስቲያን አባት ቅዱስ ባስልዮስ በ360 ሌተሩ ላይ ማለት ነው ብሎ ይናገራል። ምን እለዋለሁ አለ? ቅዱሳት ስዕላትን እስማችኋለሁ አለ። ስላነሳው ነው ያነሳሁት እና as much as they have been handed down from the apostles እነዚህ ስዕላት ኢቭን የመጡት አለ ከቅዱሳን ሐዋርያት ነው and are not forbidden የተከለከሉ አይደለም። ፕሮቴስታንት ግን የተከለከለ ይሆናል። ለምን? ከሁለተኛው ከቤተ ክርስቲያን ስለተቆረጡ። ቀጠልልና ምን ይላል? በት አለ all are in our churches ሁሉም በቤተ ክርስቲያናችን ውስጥ አሉ። በቤተ ክርስቲያናችን ውስጥ አሉ። አንተ ለቅዱሳን መስገድና ይገርማል እንዴ? ጄሮም በ46ኛው ሌተሩ ላይ በ8ኛው ፓራግራፍ ላይ እንደዚህ ይላል everywhere አለ we venerate the tomb of the martyrs even የቅዱሳን መቃብር ሁሉ እናከብራለን። we apply to the holy ash to our eyes የነሱን የመቃብራቸውን አፈር ይብን አይናችንን ጭምር እንቀባለና ጴንጤ ልክ እምነት ብሎ የክርስቲያኖች አይናቸውን ሲቀቡና ነገር እኛ ክርስቲያኖች እናርግ የሆነ ሰው ሰራሽ ነገር አድርገው ይናገራሉ። ኢቭን ይኸውልህ ጄሮም በ46ኛ ሌተሩ በ8ኛው ፓራግራፉ ላይ everywhere we venerate the tombs of martyrs we apply their holy ash to our eyes we even touch them we may with our lips እንደዚህ ብሎ ነው የሚናገረው። ኢቨን አለ ቅዱስ የሆኑ የመቃብራቸውን አፈር አይናችንን ጭምር እንቀበላለን። ይሄን የተናገረው ማን መሰላችሁ? ጄሮም ነው የተናገረው። እዛ ነው ፕሮቴስታንቲዝም ዝም ብሎ እንደመጣለት ማሹ ብቻ እንጂ የክርስትናን ትምህርትም ጠንቅቆ የሚያውቁም አይመስለኝም። ኦኬ ከዚህ አንፃር ቅድም እንድን ላይ የተነገረ በይሄ አክትስ ወይም ሐዋርያት ሥራ 25 ላይ ቅዱስ አትናቴዎስ የተናገረውን ነገር ለማንሳት ሞክሮ ነበር። ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል? እዛ ክፍል ላይ ደስ ይላል both to teach the others and by way of giving thanks to God. ቆርኔሌዎስ የሚያደርገው ነገር ጴጥሮስ የሚያደርገው ነገር ሁለቱም ስህተት አይደለም። ጴጥሮስም አይሰገድልኝ አላለም። እንትናም ደግሞ ቆርኔሌዎስም ደግሞ ያንን ማድረጉ ደግሞ ኃጢአት አልሆነበትም። ክርስቲያን ሁሌ የሚጠነቀቀው ለአምልኮት ለሰው ልጆች አናቀርብ። በጣም የገረመኝ ነገር አሁን አንተ ጥያቄ ይጠይቃሉ። ስግደት ሁሉ አምልኮት አይደለም ምናምን አለ። የራሱ አስተማሪ ኤፍሬም ባለ ጊዜ ጥንቆላ ነው አለ። አውጥቻ ያሳያለሁ ቪዲዮ። ለሰው የሚደረግ ስግደት ሁሉ ጥንቆላ ነው ይላል። አንተ ለዳዊት የተሰገደው ስግደት ጥንቆላ ነው ወይንስ አይደለም? አንድ እንደገና ደግሞ ለዮሴፍ የተሰገደው ስግደት ጥንቆላ ነው ወይንስ አይደለም? ንጉስ ስለሆነ ተሰገደለት አልክ። ድንግል ማርያም የጌታ እናት ስለሆነች ቢሰገድላት ምንድነው ኢሹ? what is the issue? ምንድነው ችግሩ? ዮሴፍ ንጉስ ስለሆነ ተሰገደለት። ዳዊት ንጉስ ስለሆነ ተሰገደለት። የሰማይና የምድር ንጉስ የወለደች ድንግል ማርያም ለሷ ቢሰገድላት
ምንድነው ኢሹ? ከየትኛው አንተ የትኛው ሰው ሆነ ነው የምትከራከረው? የማይገባኝ ነገር ይሄ ነው። ኦኬ ንጉስ ስለሆነ ይሰገድላችኋል ወይ? ማይ ፖይንት ንጉስ ስለሆነ ይሰገድላችኋል ወይ? አብርሃም በእግዚአብሔር ዘንድ የተወደደ ሰው በምን አይነት ሴንስ ለኬጢ ሰዎች ሰገደላቸው? በምን አይነት ሴንስ ሰገደላቸው? ይህንንም እንኳን የማብራራት አቅሙ ያለ አልመሰለኝም። ግን በአጭሩ የቀደሙት የቤተክርስቲያን አባቶች ቅዱሳንን በእጅጉ ያከብራሉ፣ እኛም እናከብራለን። ለምሳሌ ሜቶዲየስ የተባለው የቤተክርስቲያን አባት ኦሬሽን ኦን ሳይመን እንደ አና ላይ ምን ብሎ ይናገራል? ሄል ቱ ዩ ፎርኤቨር ቨርጂን ማዘር ኦፍ ጋድ አወር አንሲዚንግ ሊጅ ፎር ዩ ቱ ዱ አይተርን አጌን ሄል ዩ treasure of the love of God, hail you fountain of sons of the love for man. Therefore we pray and ask you, the most excellent among women, who glories in the confidence of your maternal that you will unceasingly keep us in remembrance, O Holy Mother. እንዲህ ብለው ለማርያም ጸልያለህ። አንተ የቀደሙት የቤተክርስቲያን አባቶች አንተ ስግደቱ ይገርማል አይደል? በዚህ ልክ ወደ እነሱ ይጸልያል። አንተ ስግደቱ ይገርማል አይደል? የእነሱ ቅዱሳት ስዕላትን ሁሉ ስማለሁ አለ ቅዱስ ባስልዮስ ዘቂሳርያ። do you really accept ቅዱስ ባስልዮስ ዘቂሳርያን ትቀበለዋል? አትቀበለውም። የዚህ ጊዜማ አትቀበለውም። ኦኬ እንዳጠቃላይ የአምልኮ ስግደት ለእግዚአብሔር አምላክ ብቻ ነው፣ ብቻና ብቻ ነው። አንድ ቪዲዮ በቀጣይ ያሰማቸዋለሁ። ራሳቸው የፕሮቴስታንት ሰዎች ስግደትን ለያይተው የተናገሩበትን አስቀምጣለሁ። አምልኮ ሲሆን እና አክብሮ ሲሆን ምን ማለት እንደሆነ ብለው የተናገሩትን አስቀምጣለሁ። ባይሆን ዲፌንድ ማታደርጉት ይሄንን ቻሌንጅ ለ1 ሚሊዮን ዓመት አስቀምጥላለሁ። መቼም ቢሆን ማታመጡት አንድ እውነት አለ። ስግደት ሁሉ አምልኮ ነው የሚል አንድ ፓሴጅ መጽሐፍ ቅዱስ ላይ የለም። ለ1 ሚሊዮን ዓመት አስቀምጥላችኋለሁ። ኤኒታይም ልጆቻችሁም የማይመልሱት ጥያቄ ነው። ሌላኛው የባርነስን መቼም ቢሆን ሲጀምር ሶሎጂን ማታቆም ይመስለኛል። ይሁን ነው ቴዎሎጂያን እንደሆነ በእናንተ ሳይደም እንኳን ዲፌንድ ለማድረግ እንኳን አልሞከርኩም። ምክንያቱም አክትስ 16 እና ሬቨሌሽን 3:9 የፈታበት መንገድ ከአክብሮት ስግደት ጋር ነው። አዲሱ መደበኛን አስጥያለሁ የአክብሮት ስግደት ምናምን አልክ። ይኸው ኦርኖሊዮስ አለ የአክብሮት ነው፣ በቃ ለማክበር ያደረገው ስግደት ሳይሆን አይቀርም ማለት። ይሄ እርግጠኛ ያልሆነ መጽሐፍ ነው። አክቹሊ ብዙ ጊዜ ሳይሆን አይቀርም ብሎ ተናገር። ልድገምልህ ኤኒዌይስ ለካ ያልኳ ተከታይ ፓርት አሳያለሁ። ይራኩር እሺ ልጀምር። 5 ደቂቃ ሰዓቱን አስተካክልና ጀምሬያለሁ። ዌል እንግዲህ ወንድማችን ወደ ጸሎት ገባ። መጸለይ ወደሚል ሐሳብ ገብታል። ዛሬ ርዕሳችን ያለው ነው አየህ፣ ይሄ ነው መጸለይ። ርዕሳችን አልነበረም። እሱን ጊዜ ካለ ሌላ ጊዜ በሰፊው እናወራበታለን። ለማንኛውም ግን ርዕሳችን ያለው ነው። ጊዜን ያቃጠልክበትን ነገር ወደኋላ አለዋለሁ። ባስልዮስን አነሳ። I was really amazed. ፊሊፕ ሻፍ እንደዚህ በማለት ይናገራል። ሌተር 3:60 ማለት ነው። This letter is clearly spurious. It has been attributed to the Greek iconoclasts. The vocabulary, particularly that employed in the Trinitarian controversy, and the style are not Basil's. Furthermore, it's missing in all manuscripts of Saint Basil's letters. Okay? ስለዚህ ይሄ ስፐሪየስ የሆነ ኦኬ ለማስረጃ ስለሌለ ማስረጃ አርጋ ያመጣው በባስልዮስ ስም የተጻፈ ባስልዮስ ያልጻፈው የሐሰት ሰነድ ነው። እንግዲህ ወገኖቻችን ማስረጃ ሲያጥራቸው በባስልዮስ ስም የተጻፈ ነገር ግን ባስልዮስ ያልጻፈውን የሐሰት ማስረጃም ይዘውላችሁ ይመጣሉ። ለማንኛውም ሌተር 3:60 አንተ እውነተኛ ሰነድ ነው ካልክ እውነተኛ ሰነድ የመሆኑን እውነታ በማስረጃ ታመጣልናለህ ማለት። ለማንኛውም ግን ልቀጥል። እንግዲህ ሌላ ያነሳው መቃብርን ቬነሬት ማድረግ ምናምን ዛሬ ሐሳባችን እሱ ስላልሆነ እሱ ላይም አልቀጥልም። ለማንኛውም ግን ስግደት ሁሉ ጥንቆላ ነው ብሏል አልክ። ዛሬ ዝም ብለህ አንድ ሰው በአጸደ ነፍስ ያለን ሰው ጠርተህ እኮ በቃ ና ሰግድልሃለሁ ስትለው አዎ ጥንቆላ ወደ መሆን ይቀርባል። ኦኬ ቅድም እያልክ ነበር አስጥያለሁ እንትኖቹን ምናምን እነዚህ ለአክብሮት ሳይሆን አይቀርም የሚለው ምናምን ብለህናልና ዛሬ ለስዕል መስገድን እኔ ነኝ ያስጣልኩ። ለአክብሮት የመስገድን ጉዳይ መች ተቃወም ነው። ነገር ግን ችግሩ ቆርኔሌዎስ ለአክብሮት የሰገደውን ስግደት ጴጥሮስ አለመቀበሉ ነው። ጴጥሮስ አልቀበልም አላለም አልክ እንዴ? ጴጥሮስማ እኔ ሰው ነኝ ብሎ አስነሳው አለ። አትናቴዎስ ምን አለ? ፍጡር ለፍጡር መስገድ ስለማይገባው አለ። ኦኬ ፍጡር ለፍጡር መስገድ ስለማይገባው ነው እንደዛ ያደረገው አለ። ኦኬ እሱ ብቻ አይደለም። ራእይ 22 ላይ ግልጽ በሆነ መንገድ መጽሐፍ ቅዱስ ያስቀምጥልሃል። መልአኩ እንደዚህ ይላል፣ እኔ ካንተ ጋርና የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለው ይላል። የቤተ ክርስቲያን አንድምታ ይሄንን እኔን እወቅ አትስገድ ለኔ፣ እኔ ከናንተ ጋር አብሬ አገልጋይ ነኝ፣ ለእግዚአብሔር ስገድ ማለቱ ነው ብላ ተርጉመዋለች። አንተ ቤተ ክርስቲያንን ራሱ አትቀበላትም፣ ሸምጥጣት። በነገራችን ላይ
ሸምጥጣታል ቤተክርስቲያንን ራሱ የቤተክርስቲያን አንድምታ ያንን ያስቀምጣልና ማለት ነው። ሌላው ግን እንደው ቅድም የተጠየቀው ጥያቄ ነበረ አላነሳው ያላነሳው ነገር ምን መሰለ እነዚህ የጠቀስካቸው ጥቅሶች ለቅዱሳን ስግደት ይገባል የሚል ትምህርት በአባቶች ተሰርቶባቸዋል ብዬ ነበር። የባስልዮስን ሐሰተኛ ሰነድ ከማምጣት ውጪ እንደዚህ ጥቅሶች ለቅዱሳን ስግደት ይገባል ተብለው አስተምሮ እንደተሰራባቸው በአባቶች ልታመጣ አትችልም። እኔ ለአንተ ማለት ነው እንደው ድጋሚ መወለድ እድል ቢኖር የማትመልሰው ጥያቄ ነው ይሄን የሰጠው። እነዚህ ጥቅሶች ለቅዱሳን ስግደት ይገባል ተብለው ሪሊ ተሰርቶባቸዋል የዶክትሪን። ይሄን ጥያቄ አሁንም እጠይቃለሁ። ካለዛ አንተ ሶሎ ስክሪፕቹር አማኝ ነህ። በነገራችን ላይ ልቀጥል። እንግዲህ ወንድማችን ስግደት አለ 3 አይነት ነው አለ። እንግዲህ የቤተክርስቲያንን ትምህርት አንተ ታውቃለህ። ስግደት አለች 2 አይነት ነው ቤተክርስቲያን ስግደት 2 አይነት ነው አለች። የታችኛውን አንተ ተተረጉመልናለህ በኋላ 3 አይነት ነው ስትል እንዴት አድርገህ እንትን እንዳደረከው ማለት ነው። እኔ ይዤልህ የመጣሁት የቤተክርስቲያን እምነት ስግደት 2 አይነት ነው ብላለችና ይሄን ነው ይዤ የመጣሁት። ስግደት 2 አይነት ነው አለች። የአምልኮትና የጸጋ ስግደት አለች። የጸጋ ስግደት ለስዕል ይሰገዳል አለች። ለስዕል እንደሚሰገድ የቤተክርስቲያን ህልውና መታወቅ ከጀመረበት ጊዜ ጀምሮ የታወቀ ነገር ነው አለች። ነገር ግን ዋሽታለች። አትቀበለውም አንተ፣ ምክንያቱም ልትሞግተውም አልሞከርክም። ሸምጥጣ ኦኬ። ስግደት ለእግዚአብሔር ብቻ ይገባል ስንልኛ እንደነዚህ አይነቱን ወደ ጥንቆላ የተጠጉ ትምህርቶች እየካድናቸው። ለስዕል ስግደት ይገባል ብሎ ያስተማረ የለም። በስዕል በኩል ለባለ ስዕሉ ስግደት ይገባል ብሎ ያስተማረ የለም። ያቀረብካቸው ጥቅሶች ለቅዱሳን ስግደት ይገባል ተብሎ ትምህርት ተሰርቶባቸው አያውቅም። ስለዚህ አንተ በግልህ እንደወደድክና እንደፈለክ እየተረጎምከው ትገኛለህ። ሶሎ ስክሪፕቸር። ስለዚህ እንግዲህ ይህንን ማለት እወዳለሁ። ስለዚህ አሁን እንግዲህ 40 ሰከንድ ስለሆነ የቀረኝ እንደዚህ ብዬ አሁንም ቻሌንጆቼ ላስቀምጥልህ። የመጀመሪያ የጠቀስካቸው ጥቅሶች ለቅዱሳን ስግደት ይገባል በሚል ተተርጉመዋል። ሁለተኛ ለአክብሮት የተሰገደን ስግደት አልቀበልም ብሏል ጴጥሮስ ብሎ አትናቴዎስ ይነግራል። ኦኬ ፍጡር ለፍጡር ሊሰግድ እንደማይገባው ነው የሚያሳየው ይላል። አንተ ይሄንን ጥቅስ ለቅዱሳን ስግደት ይገባል ማለት ነው ብለህ ከተረጎምከው ማስረጃ ይዛል። ለማንኛውም ግን ጨርሰናል። ኦኬ እሺ 5 ደቂቃ ላስጀምር። 7 ደቂቃ ነው ይሄኛው አይደል እንዴ? ነው ቅድም 5 ደቂቃ የመጀመሪያው ነው 7 ደቂቃ። ይሄ 5 ደቂቃ መጀመሪያ ነበር 7 ደቂቃ። ኦኬ ቆይ ልቀጥል 2 ደቂቃ ችግር የለውም ደስ ይለኛል። ነው አይ ቀጥል አላልኩም። አንዴ ይቅርታ ስታስጀምር ንገረኝ እንዳስጀምርልህ። ኦኬ አሁን ገና ነው አንተም የጨረስከው አክቹሊ። አይ እኔ ጋር ጨርሻለሁ። ኦኬ እኔ ወይ ዘግየት ብዬ ነበር ያስጀምርኩልህ ማለት ነው። ኦን አንዴ ይቅርታ ሶሪ። እኩል እንድናስጀምር ንገረኝ። ኦኬ ማስጀመር ትችላለህ። አስጀምር ቃሊያ ከፈለክ። እሺ ጀምራ። ኦኬ ያው ጋይሳውንም ማሳያችሁ እንግዲህ በጣም አብዛኛው ህዝብ የሚከተለው አብዛኛው መንገድ አዘግቶ ትንቢት የሚናገረውን ሰውዬ የእሱን ሐሳብ ላቅርብላችሁ። የቲክቶኳና የምናምኗ ማለት እንጀምራለን። እስኪ እንደነሱ ኦኬ ሌትስ ጎ እንቀጥል። ኤልያስ ለአካብ ተገለጠ ይልና መጀመሪያ የተገለጠውን አካብን ያገኘው አብድዩ ነው። አብድዩ የቤተ መንግስት አዛዥ ነው። ኤልያስን ካየ በኋላ ምንድን ነው ያለው? ከወገቡ ጎንበስ ብሎ ሰገደለት ይላል። ይሄ ስግደት አምልኮ ሳይሆን አክብሮት ነው። ይሄ ስግደት አለ አምልኮ ሳይሆን አክብሮት ነው። ይሄ ስግደት አምልኮት ሳይሆን አክብሮት ነው። ለኤልያስ ነው የሰገደው። ይሄ ስግደት አለ አምልኮ ሳይሆን ምንድነው አለ አክብሮት ነው። እንደዚህ አይነት የአክብሮት ስግደቶችም አሉ ማለት ነው። በእርግጥ መጽሐፍ ቅዱስ ላይ በተደጋጋሚ ሲናገር ሰምተናል። ይሄ ሰውዬ አብዛኛውን ህዝብ የሚመራ በጣም አብዛኛው ሰው የሚከተለው ነው። አንተ እዚህ ጋር ሚዲያ ላይ ካለው ሰውዬ ይልቅ ይህ ሰውዬ በብዙዎቹ ዘንድ ተቀባይነት ያለው ሰው ነው እና ስለዚህ ለአካብ የሰገደው ስግደት ምን አይነት ስግደት ነው? የአምልኮ ሳይሆን የአክብሮት ስግደት ነው። እኛ የተናገረን ያለ ነው ይሄንን ነው። ከቅድም ጀምሮ አንድ በጣም ተደጋጋሚ የሚነሳ ሀሳብ ተመልክቻለሁ። አሁን ዛሬ ፕሮቴስታንት ወይ ፍርጥ አድርጎ ተናግሯት ይሄዳል ወይ ደግሞ ሸፋፍኗት ይሄዳል። ክሊርሊ መጽሐፍ ቅዱስ ላይ
ስግደት ለእግዚአብሔር ብቻ ነው ወይ የተሰገደው? በጣም ሁላችሁንም አበክሬ የሚጠይቀው ጥያቄ ክሊርሊ መጽሐፍ ቅዱስ ላይ ስግደት ለእግዚአብሔር አምላክ ብቻ ነው ወይ የተሰገደው? ከእግዚአብሔር አምላክ ውጪ የተሰገደላቸው ሰዎች ያ ስግደት የምን ስግደት እንደሆነ ታስረዱናላችሁ። ሌላው በጣም ያዝናናኝ የቅዱስ ባስልዮስ ዘቂሳርያ የ360 ሌተር ስህተት ለማድረግ ማንም ቢያቀርብ ጥሩ ነው። ፊሊፕ ሻፍ ጋይስ አይ ዋዝ ኤክስፔክቲንግ ሰምስ በጣም የሆነ ቬነሬትድ የሆነ የቅዱስ አባታ ይሄ ስህተት ነው ምናምን የሚል ወይ የሆነ ምናምን። ፊሊፕ ሻፍ ሲጀመር ፕሮቴስታንት እኮ ነው ብራዘር፣ ፕሮቴስታንት እኮ ነው። የፕሮቴስታንት ማስረጃ አምጥተህ ይሄ ማስረጃ ነው ትላለህ? ትንሽ እንኳን አታፍርም? ቢያንስ የሚያውቁ ሰዎች እዚህ አካባቢ ላይ ይኖራሉ አትልም? ፊሊፕ ሻፍ ምንድን ነው ሲጀመር? በቤተክርስቲያን ውስጥ ምን አይነት ድርሻ አለው? የቅዱስ ባስልዮስን ጽሑፍ ልክ ይሁን አይሁን ለመመዘን የምን አይነት ስልጣንና ምን አይነት አቅም ነው ያለው? ሲጀመር ምን አይነት አቅምና ቦታ ነው ያለው? እሱ እኮ ያደረገው ነገር ነው መጽሐፍትን የመሰብሰብ ስራ ነው። በቃ ዳት ሴት አለቀ። ተአማኒነት ካለው ማስረጃ ይሄ ጽሑፍ የቅዱስ ባስልዮስ ትክክለኛ ጽሑፍ አይደለም የሚል ቤተክርስቲያናዊ ምላሽ ካለ እንጂ ፊሊፕ ሻፍ ብለህ ይዘህ ትመጣለህ እንደ የፕሮቴስታንት ስኮላር አይደረግም። እንደዚህ ሌላ ጊዜ አስተካክል። የሚያነቡ ሰዎች በአጠገብ ሊኖሩ ስለሚችሉ ማለት ነው። እስካሁን ድረስ ክሊር እንዲደረግልን የምንፈልገው በተደጋጋሚ ሲነሳ የነበረ ሀሳብ አለ። ቤተክርስቲያን አዎ ለእግዚአብሔር የምን አይነት ስግደት ትሰግዳለች? የአምልኮ ስግደት ትሰግዳለች። ለቅዱሳን ግን የጸጋ ስግደት ትሰግዳለች። የስ ይህንን ደግሞ ስትሰግድ መሰረት የምታደርገው መጽሐፍ ቅዱስን ነው። ቅድም በተደጋጋሚ ጴጥሮስን አንስታል። ዋሽተሃል። ጴጥሮስ አትስገድልኝ አላለም። ቃል በቃል መጽሐፉ ጴጥሮስ አትስገድልኝ አላለም። ካለ እጠይቃለሁ ትሰጠኛለህ፣ ያለበለዚያ እንደተለመደው መጽሐፍ ቅዱስ ላይ እያሾፋችሁ ነው። እንዲህ ነው የሚለው ቃል። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። እኔ ራሴ ሰው ነኝ ብሎ አስነሳው እንጂ አትስገድልኝ የሚል ቃል ከጴጥሮስ አልወጣም። ሌላኛው የቤተክርስቲያንን ትምህርት አታውቅም አልከኝ። ሰባቱ የቤተክርስቲያን መጽሐፍት የሚባሉትን አንድምታቸውን ከሐዋርያት ሥራ ጀምሮ ያለውን የኔ ወንድም ላሳየ። በጣም ታሾፋለህ ግን በጣም የሚገርም ሐዋርያት ሥራ አንድምታ ምዕራፍ 16 ላይ ያለውን ላሳያችሁ። የሐዋርያት ሥራን አንድምታ ላሳያችሁ። እንደዚህ ይላል፣ የጴጥሮስን ማለት ነው። ሐዋርያት ሥራ ምዕራፍ 10 ከቁጥር 15 ላይ እንደዚህ ይላል። ጴጥሮስን በገባ ጊዜ ቆርኔሌዎስ ከቤት ወጥቶ ተቀበለው። ወሰገደ ሎቱ ታሕተ እገሪሁ፣ ከእግሩ በታችም ሰገደለት። ከእግሩ በታች ወድቆ ሰገደለት። የአክብሮ ስግደት ነው። ሐተታው ቆስጠንጢኖስ ለሰለስቱ ምዕት ዮሐንስ ለመላኩ እንደሰገደው። ቢንጎ! የቤተክርስቲያን ትምህርትማ ጠንቅቄ ነው የማውቀው። ይኸው ከአንድምታዬ ነው እኮ ማሳይ ስልህ ሌላም አለ ስልህ ይኸው ከእግሩ በታች ወድቆ ሰገደለት። የአክብሮት ስግደት ነው ጋይስ፣ የአክብሮት ስግደት ነው። ይህንን የተናገረው ልደተ ቃል ብቻ አይደለም። በነገራችን ላይ የቤተክርስቲያን አንድምታ ብቻ አይደለም። በጣም አሜዝ የሚያደርገን አዲሱ መደበኛ ትርጉምም እንደዚህ ብሎ ነው የሚናገረው። እኔም እንዳንተው ሰው ነኝ የሚለውን ንግግር ቃሌ እንዳትሰግድልኝ ብሏል አለ። ቃሌ ከአዲሱ መደበኛ ጋር አዲስ ቻሌንጅ ትጀምሩልኛላችሁ። ነገር ምንድን ያለው እዚህ ጋር ጴጥሮስ ከእግዚአብሔር ስለተላከ ቆርኔሌዎስ ራሱን ዝቅ አድርጎ አለ ጴጥሮስን ማክበሩ ይሆናል እንጂ ጴጥሮስ ራሱ ከፍጡር በላይ ከፍ ማድረግ እንዲሁ ያለውን ክብር መቀበል አልፈለገም። ግን ምን ይላል አለ ቆርኔሌዎስ ግን አለ አዲስ መደበኛ ትርጉም ጴጥሮስን ከፍ ማድረጉ ነው፣ አክብሮት ነው አለ። እንግዲህ ምን እናርግ ታዲያ? ምን እናርግ? በራሳችንም መጽሐፍ በእናንተም መጽሐፍ ቀጥቅጠን እንችላለን። በቃ ይበቃል። እሺ ወንድምዬ እንግዲህ ወደ ጥያቄና መልስ ልንገባ ነው። 15 ደቂቃ ደቂቃ ማስተካከልን ይገማ እንዴ? ከይቅርታ ጋር ብራዘር ኦኬ፣ ሬዲ ነኝ። ጀምር ማለት ትችላለህ። ሬዲ ፖንግ። መልካም። እሺ ላስጀምረው። ቆይ አንዴ ቆይ። ይህንን ሰባቱ የቤተክርስቲያን አንድምታ መጽሐፍ ለሌላችሁ ግዙት። ኦኬ። ሐዋርያት ሥራን፣ የጴጥሮስን መልእክት እና ራዕይ ዮሐንስ ማብራሪያ የያዘ ነው። ኦኬ። ሰባቱ የቤተክርስቲያን መጽሐፍት የሚባሉት ማብራሪያ ያለው ክርስቲያኖች ግዙት። ለማንኛውም ኦኬ፣ ቀጥል እስክትጀምር ድረስ። እሺ ጀምሬያለሁ። እሺ ወንድማችን፣ በጣም ጥቂት ጥያቄ ግን ደግሞ በጣም ኢሴንሻል ጥያቄ ስለሆነ የምጠይቅህ እንግዲህ በደንብ እንደምትሰማኝ ተስፋ አደርጋለሁ። አትናቴዎስ እንትን ላይ የጠቀሰውን የራእይ ማብራሪያውን
ጨምሮ እዚህ አጌንስታሪያንስ ላይ የጠቀሰውን ዲስኮርስ አጌንስታሪያንስ ላይ የጠቀሰውን ሳስቀምጥልህ የሐዋርያት ሥራ ትርጓሜ ጋር ሄድክ እና አንድምታ ራሱ የራእይን አንድምታ ሳስቀምጥልህ የራእይ አሁንም የሐዋርያት ሥራ ትርጓሜ ጋር ሄድክ። ስለዚህ እንግዲህ ትርጓሜ ከትርጓሜው ይጋጫል ካላልከኝ በስተቀር እንዳትሰግድለት ወቅ ይላልና ጥያቄ ኧረ ቆይ እየጠየኩ ነው። ጥያቄ እየጠየኩ ነው። አንዴ እየጠየኩ ነው። ቆይ ሪፍሌክሽን ታይም ታይም አራት ጊዜና አትግደል እየጠየኩ ነው እንዴ። እሺ እሺ የራእይ ምዕራፍ 22ቱን ለእግዚአብሔር ስገድ እንዳታደርገው ተጠንቀቅ የሚለውን መጽሐፍ ትርጉም የሚለውን ጥቅስ ትርጉም እስቲ አስቀምጥልን። ምን ማለት ነው? ኦኬ ይሄን ጥያቄ በቀላሉ ራእይ ዮሐንስ ምዕራፍ 19 ቁጥር 10 ላይ እና ራእይ ዮሐንስ 22 ላይ በተመሳሳይ ሰዓት ዮሐንስ ለመላኩ መስገዱ ምንን የሚያስረዳ ነው? ስግደት ለመላእክት የምናደርገው ስግደት ስህተት እንዳልሆነ የሚያስረዳ ነው። ምክንያቱም ይህ በመንፈስ ቅዱስ የተሞላ ታላቅ ሰው ይቅርታ የማስረጃ እንድታቀርብ ነው እንጂ አንተ ማብራሪያ አይደለም። የኔ ማብራሪያ እኮ ነው መልስ ወንድሜ የጠየቀኝ የኔ ማብራሪያ ነው። ይሄንን ጥቅስ ቤተክርስቲያን ምን ብላ ፈታችሁ? ኦኬ የኔን የቤተክርስቲያን ማብራሪያ ነው የምትቀበለው? የቤተክርስቲያን ማብራሪያ ምን ብሎ ይፈታዋል? የኔን የቤተክርስቲያን ማብራሪያ ትቀበለዋለህ? ሪሊ እየጠየቀኝ ነው። ጥያቄውን መልስ። የቤተክርስቲያን ማብራሪያ ምን ብሎ ይፈታዋል? አንተ የቤተክርስቲያን ማብራሪያ ምን ብሎ ይፈታዋል? እኔን አትጠይቀኝ፣ በጊዜ ትጠይቀኛለህ። ተመልከቱ። መቼም ቢሆን ቢሞት አይመልሰውም። ቢሞት ነው የማይመልሰው። መልስ። የቤተ ክርስቲያን ማብራሪያ ምን ብሎ ይፈታዋል? እመልሳለሁ። መልስ። ይሄ የኔ መጽሐፍ ነው ያንተ አይደለም። ትቀበለዋለህ? ይሄንን መጽሐፍ እኮ ያንተን መጽሐፍ አንተ ምን ብለህ ታምናለህ የሚለውን እየጠየቁ ስለሆነ ጥያቄ መልስ። መቼም ቢሆን ቢሞት የማይመልሰው ጥያቄ ቢኖር ይሄ ጥያቄ ነው። የራእይ ምዕራፍ 22 ምን ብላ ቤተክርስቲያን ፈታቸው? ያንተ መጽሐፍ አይደለም የኔ መጽሐፍ። መቼም በህልም አትመልሰውም። ልቀጥል። ሁለተኛ ጥያቄ መቼም ቢሆን ቢሞት የማይመልሰው ጥያቄ ይሄ ነው። ማጠቃለያ ላይ አስቀምጠዋለሁ። ሁለተኛ ጥያቄ እያወራን ያለነው ይሄንን ሐሳብ በሶሊ ዲዮ ግሎሪያ ሐሳብ ውስጥ ከተን ነውና፣ ስለዚህ ሶሊ ዲዮ ግሎሪያ የሚለው ሐሳብ የሚለው ትርጉሙ ምን ማለት ነው? የራስህ እምነት ነው። ያንተ እምነት እኮ ምን ማለት ነው? ተረድተኸው ነው ወይ የምታወራው? ምን ማለት ነው? እኔ ስላንተ እምነት ላብራራ አልመጣሁም። እኔ ስግደት ማብራራትም አትችልም። ሲጀመር አጋንንታዊ የምትለው እንደ ፈሪሳዊ የማታውቀውን ነገር ስለሆነ ማለት ነው። ሶስተኛ ጥያቄ። ኧረ ቆይ እባክህ ልቀጥል። ለእግዚአብሔርና ለንጉሱ ሰገዱ ተብሎ መጽሐፍ ቅዱስ ላይ ተቀምጧልና ለእግዚአብሔርና ለንጉሱ ሰገዱ የሚለውን ጥቅስ ጠቅሶ ለቅዱሳን ስግደት ይገባል ብለው ያስተማረ አንድ የቤተክርስቲያን አባት ጥቅስ። ቤተክርስቲያኔ ስግደት እንደሚገባ እሱን የመጽሐፍ ቅዱስ መሰረት አድርጋ ትናገራለች። ጥያቄውን አስታውሰኝ እስቲ። ጥያቄው ምንድነው የሚለው? ጥያቄውን አስታውሰኝ። ኦኬ አዳምጠኝ። ጥያቄውን አስታውሰኝ ፕሊዝ። የተደማመጥን እሱን ጥቅስ ይዞ ስግደት ለቅዱሳን ይገባል ያለ ቤተክርስቲያን አባት ንገረኝ ያልከኝ አለቅ። ከዚህ የተለየ ጥያቄ ጠይቀኝ። እሺ አሁን እሱን ጠቅሶ ያስረዳ የቤተክርስቲያን አባት አሳይ። ኦኬ በመጀመሪያ ደረጃ የቤተክርስቲያን አባት አንድ ጉዳይ ለመልስ ለመስጠት የዛን ተቃራኒ ሰዎች መቆም መቻል አለባቸው። ወይም እንደ አንሶማች ሁለተኛ ቴንክ ዩ ወደ ሌላው ጥያቄ ቆርኔሊዮስ ለጴጥሮስ ሰግዶለታል። ቆርኔሊዮስ ለጴጥሮስ የሰገደለትን ስግደት ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት የትኛው? አዲሱ መደበኛ ይናገራል። ለቅዱሳን ስግደት ይገባል ብሎ እንዳስተማረ አሳይ። አዲሱ መደበኛ እኮ አሳይ። የራስህ አዲሱ መደበኛ ልተርጉምልህ። አዲሱ መደበኛ አተርጉምልኝ። አንብብ። አንተን ተርጓሚ ባላደረሽ ተርጉምልኝ። አተርጉምልኝ። ጥያቄውን መልስ። ላነብልህ ነው። አዲሱ መደበኛ እኮ አንብብ። እንደዚህ ይላል። አዲሱ መደበኛ ለቃሌ ጥያቄ መልስ ሊሰጥ ይላል። እኔም እንዳንተው ሰው ነኝ ያለው ጴጥሮስ ከእግዚአብሔር ስለተላከ ቆርኔሊዮስ ራሱን ዝቅ አድርጎ ጴጥሮስን ማክበሩ ይሆናል። ስለዚህ ጴጥሮስ ቅዱስ ነው። ስለዚህ ጴጥሮስን ማክበሩ ተገቢ ነው ያለ ነው። ይሄን ጥቅስ ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ነው። የባርነስንም ደግሞ የፕሮቴስታንት እዛው የለም የጠየቁ ጥያቄ አንዴ እባክህ ረጋ በል። የቤተክርስቲያን አባት ነው የምጠቅሰው። የቤተክርስቲያን አባት ነው የምጠቅሰው። የቤተክርስቲያን አባት ነው የምጠቅሰው። የጠየቁ የቤተክርስቲያን አባት ነው።
የለም የቤተ ክርስቲያን አባት ልታገኝ ስለማትችል ወደ ፕሮቴስታንት ሄድ። የለም ቴንክ ዩ። እሺ ልቀጥል። አይ በቃ የኔ ሰዓት ነው ልቀጥል እንዴ? አትመልስም። እኔ የጠየቅኩ የቤተ ክርስቲያን አባት በል ልቀጥል። ራእይ 6 ላይ እንግዲህ ራእይ ላይ ያስቀመጥከው ሐሳብ አለ። በእግሮች ስር መጥተው ይሰግዱ ዘንድ የሚል ሐሳብ አስቀምጣል ራእይ ላይ ማለት ነው። ይሄን ጥቅስ ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ልብ በል የቤተ ክርስቲያን አባት ታውቃለህ? ልመልስልህ። ኦኬ እንዳታቋርጠኝ። ይሄው ልመልስልህ፣ እንዳታቋርጠኝ ፕሊዝ። የቤተ ክርስቲያን አባት ካልጠቀስክ ግን አቋርጣለሁ። ልመልስልህ ነው፣ እንዳታቋርጠኝ። የዮሐንስ ራእይ ኮሜንተሪ ቻፕተር 3 ቨርስ 9 የፕሮቴስታንት ቴዎሎጂያን የቤተ ክርስቲያን አባት ነው የተባልከው። ማን ነው አባት? የቤተ ክርስቲያን አባት ነው የተባልከው። የኛ ሶሎ ስክሪፕቹራ የቤተ ክርስቲያን አባት ነው የተባልከው እንጂ ፕሮቴስታንት ስኮላር አልተባልከም። ስለዚህ የቤተ ክርስቲያን አባት የለህም። አንዴ ቆይ ልመጣልህ ነው። ኧረ ልመጣልህ ነው። ረጋ በል እንዴ! በጣም አለቀስክ። ኧረ ረጋ በል እሺ። ቆይ ልቀጥል። ቆይ እንዴ! ጠያቂ እኮ ነኝ። ጠያቂ እኔ ጠየቅኩ የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ታውቃለህ? እንደ ይሄን ሲያብራራ ፕሮቴስታንት አይደለ? የለህም። የቤተ ክርስቲያን አባት የለህም። እሺ አሁን ወደ ፕሮቴስታንቱ እንሂድና አንዴ የቤተ ክርስቲያን አባት ስለሌለ ወደ ፕሮቴስታንቱ እንሂድና ረጋ በል እንዴ! እኔ ሳልጠይቅ አልጠየቅኩህም። constrained to show them honor and respect barnes የፕሮቴስታንት ቆይ ኧረ እኔ ልጠይቅህ እባክህ እንዴ! ምንም እኮ የቤተ ክርስቲያን አባት የለህም እንዳለ ብላበር የምታደርገው ከፕሮቴስታንት ስለሆነ አሁን ወደ ፕሮቴስታንቱ እንሂድ። ቆይ ረጋ በል ቆይ ወደ ፕሮቴስታንቱ ልንሄድ ነው እንዴ? ወደ ፕሮቴስታንቱ ልንሄድ ነው። የፕሮቴስታንቱ ስኮላር ይሄን ጥቅስ ጠቅሶ ለቅዱሳን ስግደት ይገባል ብሎ አስተምሯል ወይስ አላስተማረም? ይሄን መልስልህ ነው። ከፕሮቴስታንት ነው ያልከኝ አይደል? አዮ ባርነስ አስተምሯል ወይስ አላስተማረም ያልኩህ? አስተምሯል ወይስ አላስተማረም? ልመልስልህ። አስተምሯል ወይስ አላስተማረም? ጥያቄው አስተምሯል ወይስ አላስተማረም ነው። በል መልስ። የኔ ጌታ ልመልስልህ፣ እባክህ ልመልስልህ። መልስ። ለዚህ ሁሉ ተፍጨርጭረ ውይይት የምጠራን ልመልስልህ። ኦኬ እንደዚህ ይላል ባርነስ ኮሜንታሪውን እንደዛ አይደለም የጠየቅኩህ። ይሄ የፕሮቴስታንት ስኮላር ለቅዱሳን ስግደት ይገባል ብሎ ይሄንን ጥቅስ ጠቅሷል ወይስ አልጠቀሰም? ብራዘር ጥያቄውን ሳንሰማ ዝም ብለህ አንተ ያሰብከውን ሁላ እንደ ፍላሽ አጫውተህ ለኔ መጣው። አየህ ይኸውልህ ፈሪሳዊ ያልኩህ ለዚህ። ለማንኛውም ግን ጥያቄው ምን መሰለህ? ጥያቄው ይሄ ፕሮቴስታንት ስኮላር ጥያቄውን ስማ። ምን ማለት ነው ተመታ ያለው? ጥያቄውን ስማ አንዴ፣ ጥያቄውን ስማ። ሳትሰማ ምን ትመልሳለህ? እሺ ሶሎ ስክሪፕቹራ ሆነ ሳትሰማ መልሰህ አይሆንም። ለማንኛውም ግን ጥያቄውን ስማ። ጥያቄውን ስማኝ። ቆይ ምንድን ነው የጠየቁት? የፕሮቴስታንት ስኮላር ይሄንን ጥቅስ ይዞ ስግደት ለቅዱሳን ይገባል ብሎ ያስተማረን ያልከኝ አይደል? አላልኩም። ስለዚህ ጥያቄውን ስማ። ጥያቄው አንድ ይሄ የጠቀስከው የፕሮቴስታንት ስኮላር ስግደት ኦኬ ለቅዱሳን ይገባል ብሎ ይሄን ትምህርት አስተምሯል ወይስ አላስተማረም? የምትመልሰው ዝርዝር አይደለም። አስተምሯል ወይስ አላስተማረም? አንተ ልታነብ ነው። ስለዚህ አስተምሯል ወይስ አላስተማረም? መጀመሪያ ይሄ መልስ አታነብ። አስተምሯል ወይስ አላስተማረም ነው ጥያቄው እኮ። አስተምሯል ወይስ አላስተማረም? አስተምሯል ልመልስልህ ነው። በጣም ጥሩ። አስተምሯል ብለህ መልስ። ይኸው ልመልስ። ኦኬ አስተምሯል ብሏል። ስሙ ጋይ ናይዴስ ራሳቸውን የፕሮቴስታንት ሊቃንን ማስተዋወቅ ያለብን ይመስለኛል። አይኖስ ባርነስ እባክህ ወደ መልስ ሂድ። እንደዚህ ይላል። በዚህ በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ያለውን ሲያብራራ ኮሜንታሪው ላይ ምን ብሎ ይናገራል መሰለ? in their very presence ይላል if it is used in the more general signification it is means that they would be constrained to show them honor and respect. The latter is probably meaning that they would be constrained to acknowledge that where the children of God የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጅ ለሆኑት እነዛ ሰዎች መጥተው ሆነር እና ሪስፔክት እንዲሰጣቸው ይገባል ብሎ አብራርቶ አስተምሯል። ይገባል አንብብ እኮ አንብብ። ስግደት ነው ያለው። እስቲ አንብቡ።
አይሆኮ ኦኬ ልትገምልህ እስቲ ስግደት የሚለውን አሳይ። ስግደት የሚለውን ወርሺፕ ብሎ ነው የሚያስቀምጠው። ወርሺፕ ነው የሚለው። እስቲ አሳይ። ወርሺፕ ይገባል የሚለውን አሳይ። እሺ ቃል እኔ እኮ ልደት ነኝ ባይዘ ለሌላ ጊዜ እኮ ልደት መሆን እኮ ነው ዛሬ ችግር የሆነብህ። ቀጥልሽ። ወርሺፕ ቃልዬ ሌላ ጊዜ ወርሺፕ የሚል አስነብበን አላልኩም። ጥያቄውን ሰምተህ መልስ። ወርሺፕ ይገባል ቢፎር ዴም ስግደት የሚለውን ወርሺፕ ብሎ ነው የሚያስቀምጠው እንግሊዘኛው። ይኸው ወርሺፕ ቢፎር ዴም። አታነቃንቅ፣ አንብብ። ከሰማያዊው በላይ ያለውን አንብብ። ቃልዬ የኔ ጌታ አይዞህ፣ አንብብ፣ አዙረህ አንብብ። ይኸው ወርሺፕ ቢፎር ዴም ይላል አይልም? ቃል መጀመሪያ ወርሺፕ ቢፎር ዴም የሚለውን ሳይሆን ከፍ ብለህ አንብብ ነው ያልኩት። ወርሺፕ ቢፎር ዴም ይላል አይልም? ይላል አይልም? ኢት ሚንስ ዛት ከሚለው ጀምር። ኢት ሚንስ ዛት ከሚለው ጀምር። ከላይ ጀምር እስቲ ከሱ ችግር የለውም። ኢት ሚንስ ዛት they would be constrained to come and worship before them or in their very presence if it is used in more general signification. It means that they would be okay. Sorry. እሺ በቃ ይበቃል። ቢፎር ዘም እና ቆይ ቢፎር ዘም እና ፎር ዘምን አንድ ጊዜ ስማ። ቢፎር ዘም እና ፎር ዘምን እስቲ ተርጉማቸው። እስቲ እንግሊዘኛ ላስተምር እንግዲህ ቃልዬ የራስህን አስተማሪ እኮ ቁጭ አድርጌ እያስተማርኩ ነው። በቃ ይበቃል። እንደው ዝም ብለህ እኮ ነው እንትን የምታደርገው። ለማንኛውም ግን ሴንት ባሲል ሌተር 360 ላይ ሌላ ጥያቄ ልቀጥልና ሴንት ባሲል ሌተር 360 ላይ ኦኬ የፕሮቴስታንት ስኮላር ስለሆነ እንትን አድርገዋል። ከፕሮቴስታንት ስኮላር ውጪ የሆነ ስኮላር ባመጣልህ ሴንት ባሲል ጻፉ የተባለው ይሄ ጽሁፍ ሐሰተኛ መሆኑን ተቀበላለህ? የቤተ ክርስቲያን አባት አምጣልኝ። ልክ እንደ ቅዱስ ባሲሊዮስ ቬነሬትድ የሆነ አንተ ያላመጣውን የቤተ ክርስቲያን አባት ማለት ነው አይደለ? መልካም እሺ። ቅዱስ ባሲሊዮስ አረቆይ አንዲ ቅዱስ ባሲሊዮስ ቅድም ካነበብኩልህ ጀምርና ረጋ በል። ቅዱስ ባሲሊዮስ ይሄንን ጽሁፍ እንዳልጻፈው አንድ የካቶሊክ ስኮላር ያስቀምጥልናል እና ይሄንን ስኮላር እንዴት እንትን ታደርጋለህ? እንዴት ተቀበለዋለህ? ትቀበለዋለህ ወይስ አትቀበለውም? ካቶሊክ ለኔ ለክርስቲያኑ ታመጣለህ? አዎ ትቀበለዋለህ ወይስ አትቀበለውም? አትቀበለውም። እሺ ቆይ ልቀጥል። አሁን በአንድ የኦርቶዶክስ ምሁር አሁን ይሄኛውን ደግሞ ልቀጥል። ፕሮቴስታንቱንም አትቀበልም፣ የጥናት ስራ የሰራውን ካቶሊኩንም አትቀበልም። በአንድ የኦርቶዶክስ ምሁር ይሄ ጽሁፍ ኦኬ ከነዚህ ሰዎች በተቃራኒ አውተንቲክ መሆኑን ኦኬ መሰራቱን በአንድ የኦርቶዶክስ እንትን ስኮላር ማለት ነው መሰራቱን የሚያሳይ ማስረጃ አለ? አንተ እኔማ እኮ ይኸው ልክ ለመሆኑ አውተንቲክ መሆኑን ከዚህ በተቃራኒ ከዚህ ጽሁፍ በተቃራኒ በርደን ኦፍ ፕሩፉ እኔ ጋር ሳይሆን አንተ ጋር ነው ያለው። እኔ ጋር እሺ በቃ ቶ የለህም ኦርቶዶክስ ስኮላርም የለህም። ልቀጥል ቆይ እንዴ ጳውሎስና ሲላስ ልቀጥል። አሁን ደግሞ ጳውሎስና ሲላስ ኦኬ በታሰሩበት ቦታ የሰገደላቸውን ሰው ጠቅሶ አንድ የቤተ ክርስቲያን አባት ማለት ነው። አንድ የቤተ ክርስቲያን አባት የሰገደላቸውን ጠቅሶ ለቅዱሳን ስግደት ይገባል ብሎ አስተምሯል። ከፕሮቴስታንት ማስረጃ ላቅርብልህ። የቤተ ክርስቲያን አባት ነው። ከፕሮቴስታንት አትበል። ራሱ ከፕሮቴስታንት የቤተ ክርስቲያን አባት የለም። ቻው ልቀጥል። እሺ አብርሃም ለኬጢ ልጆች ሰገደ። ችግር የለውም። አብርሃም ለኬጢ ልጆች ሰገደ። አየህ ይኸውልህ አንተ እዩ ጩፋን ትጠቅሳለህ። እዩ ጩፋን ያልቀበለውም ሲጀመር ይሄን ያደረገውን ነገር ማለት ነው። አንተ እዩ ጩፋን ትጠቅሳለህ፣ የቤተ ክርስቲያን አባት ግን አትጠቅስም። ችግሩ ይሄ ነው። እኔ ከቤተ ክርስቲያን አባት ማመጣልህን ራሱን ትናታረግ። ልቀጥል። ለኬጢ ልጆች መስገዱን ቆይ አንዴ። አብርሃም ለኬጢ ልጆች መስገዱን ዮሴፍ ወንድሞቹ ለዮሴፍ መስገዳቸውን ጠቅሶ ኦኬ እነሱ መስገዳቸውን ጠቅሶ ቅዱሳን ስግደት ይገባቸዋል ብሎ ያስተማረ ቤተ ክርስቲያን አባት አለ? ኦኬ ጠብቄ ይኸው ልንገርህ። እንዳጠቃላይ የለም ቻው እንዳጠቃላይ ብሎ ጀመረ አለ ወይም የለም ነበር የጠየቀው? የለም። ልቀጥል። የመጨረሻ ጥያቄ 16 ሰከንድ ነው ያለኝና የመጨረሻ ጥያቄ እስቲ ልጠይቅ በ16 ሰከንድ ማለት ነው። በስዕል በኩል ለባለ ስዕሉ መስገድ የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የመጣ ነው። ማስረጃ አለ ለዚህ? ከስዕል ጋር ተያይዞ ቅዱስ ባሲሊዮስ የተናገረውን ቅድም ማስረጃ አስቀምጬልሃለሁ። ሐሰተኛው ሰነድ ማለት ነው። ጨርሰናል። ወዩ
በጣም ዜና ያደርግ ነበረ። እሺ ይቀጥል። ሰዓቱን እንያዝና እስቲ ይቀጥል። ኦኬ ሬዲ ነህ? ቆይ አንዴ ሰዓቱን እንያዛ። አዎ ያዝ። ጀምሬያለሁ። ጀምር። ጀምሬያለሁ። ስግደት ሁሉ አምልኮ ነው? ምን አይነት ስግደት? ስግደት ሁሉ አምልኮ ነው ወይ? ካብራራውልማ መለስኩልህ። ስግደት ሁሉ አምልኮ። እሺ በአጸደ ነፍስ ብቻ ላሉ ወይስ ስግደት ሁሉ አምልኮ ነው ወይ? በአጸደ ነፍስ ክሊር አሉ። ለማን የሚደረግ ስግደት ሁሉ ነው? በአጸደ ነፍስ ላሉት ወይስ በአጸደ ነፍስ ለሌሉት? ስግደት እንደ አጠቃላይ ስግደት ሁሉ አምልኮ ነው ወይንስ አይደለም? እሺ እንግዲህ መልካም። ስግደት ሁሉ አምልኮ ነው ወይስ አይደለም የሚለው ኳሊፊኬሽን የሚጠይቅ ነው። ስለዚህ ኳሊፊኬሽኖቹን መጀመሪያ ላስቀምጥልህ። የመጀመሪያው ኳሊፊኬሽን የአራ ልጨርስ ቃሌ ስግደት ሁሉ አምልኮ ነው ወይንስ አይደለም? ነው ወይስ አይደለም ብለህ ቀጥል። ነው ወይስ አይደለም? እሺ ኳሊፊኬሽኑን አንተ ስጠኝ። የትኛው ስግደት? በኋላ ከነ አማን ሻሎም ጋር ተማማር። ኦኬ ወደ ሁለተኛ ጥያቄ። እባክህ ሰው አትማር። ላይ ቁጭ ብለህ ሰው ታማለህ። በጌታ ኢየሱስ ለንጉሥ ለዳዊት የተሰገደ ለእግዚአብሔርና ሰው ታማለህ ቁጭ ብለህ ለኢየሱስ ለእግዚአብሔርና ለንጉሥ የተሰገደው ስግደት ምን አይነት ስግደት ነው? ጉባኤውም እግዚአብሔር አምላካችሁን ባርኩ፣ ጉባኤውም ለእግዚአብሔር አምላክና ለንጉሱ ሰገዱ ያለው ይሄ ምን አይነት ስግደት ነው? ለእግዚአብሔርና ለንጉሱ ሰገዱ የተባለው ምን አይነት ስግደት ነው? መልካም እንግዲህ ለእግዚአብሔር የሚደረገው ስግደት ሙሉ በሙሉ የአምልኮ ነው። ስለዚህ የሚያነጋግረን ለዳዊት የተደረገው ቆይ እንጂ የሚያነጋግረን ለዳዊት የተደረገው ስግደት ነው። አየህ መልስ አሁን እንዲህ ነው የሚመለሰው። ረጋ ብለህ ነው ምን አይነት ለዳዊት እኮ ልቀጥል እያወራሁ ነው እንዴ? መሀል አትግባብኝ እንዴ! መሀል አትግባብኝ። ስለ እግዚአብሔር እሺ መልካም። ስግደት ሁሉ አምልኮ ነው አይደለም ከሚለው ጥያቄ ቀጥሎ የጠየቀ ኧረ ልቀጥል እንዴ? እሺ ቀጥሎ የጠየቀኝ ጥያቄ እኮ ለዳዊት በቃ ወደ እየመለስኩኝ እያቋረጥከኝ ነው። ወደ ሶስተኛው ጥያቄ ቃልዬ ጣራውን አየህ እኮ መልስ የለም። ወደ ሶስተኛው ጥያቄ ከራስ ቤት እምነት እኔ ጣራ ላይ ዋሻ ላይ ምን አገባ? መልሱን እየሰጠው ነው። ሶስተኛ ጥያቄ ቃልዬ ከራስ ቤተ እምነት የእምነት መግለጫ ስግደት ለእግዚአብሔር ብቻ የሚል አውጣና ያሳይ። ከራስ ቤተ እምነት የቸርችን የእምነት መግለጫ ስግደት ለእግዚአብሔር ብቻ የሚል አውጥታ አሳየኝ። ልክ እኔ ይኸው እንደዚህ አይነት መጽሐፍ እንዳለኝ ሁሉ ማለት ነው። አሳየኝ ከራስ። በጣም ጥሩ፣ በጣም አሪፍ። አንተ ይሄ መጽሐፍ አለ የሸመጠጥከው ማለት ነው። ይሄ መጽሐፍ አለ ግን እኮ ልመልስልህ ነው። ይሄ መጽሐፍ የተሳሳተ ነው። መጽሐፍ ቅዱስ ግን ደግሞ እኮ ልቀጥል እንዴ? በኢየሱስ ክርስቶስ እኮ ልቀጥል። እሺ እንግዲህ አሁን የጠየቀኝ ጥያቄ ስግደት ሁሉ ለእግዚአብሔር ነው እንጂ ለሌሎች ስግደት አይገባም ተብሎ በዶክመንት እሱን አልጠየቅኩም። አሁን የጠየቅኩህ ከአንተ ቤተ እምነት የእምነት መግለጫ ስግደት ለእግዚአብሔር ብቻ የሚል አውጣና አሳየኝ። አይ ኒድ ዘር ዶክመንት። ልክ የኔ ስንዷ ቤተክርስቲያን ዶክመንት እንዳላት የኔ ቤተክርስቲያን ዶክመንት እንዳላት የመጽሐፍ ቅዱስ ሳይሆን የሸመጠጥከው ዶክመንት አላት። ልክ ነህ። ግን አሁን ጉዳዩ እሱ ሳይሆን እኮ ምላሽ ልሰጥህ ነው እንዴ? ምላሽ ልሰጥህ ነው። ያንተ ዶክመንት እኮ የሸመጠጥከውና እንትን የሆነ ነው የመጽሐፍ ቅዱስ ሳይሆን፣ ግን ደግሞ ወደኔ እኮ ለኔ ሰነድ ላመጣ ነው። ቆይ እንዴ እኮ ላመጣ ነው። ቆይ አንዴ መልስ ልሰጥህ ነው። ረጋ በል እንጂ ረጋ ቀስ። እሺ የኔ የቤተ ክርስቲያኔ እንትን ላይ የቤተ ክርስቲያኔ ወረቀት የቤተ ክርስቲያኔ አስተምህሮ ላይ ማለት ነው መሐመድ ነብይ አይደለም ተብሎ አልተጻፈም። ምክንያቱም እንዳልሆነ ይታወቃል። ስግደት ለእግዚአብሔር ብቻ እንደሆነ ስለሚታወቅ አልተጻፈም። ወደ ሌላ ጥያቄ መልስ የለም። ወደ ሌላ ቤተክርስቲያን ያለ መልስ የለም። መልስ የለም። እኔ ግን ቤተክርስቲያኔ መልስ አላት። ቀጥል። አዲሱ መደበኛ ትርጉም ላይ ቆርኔሌዎስ ለጴጥሮስ የሰገደው የክብር ነው የሚለውን ትቀበለዋለህ አትቀበለውም? አዲሱ መደበኛ ትርጉም ላይ ለቆርኔሌዎስ ለራሱ እንጂ ኦኬ ይሄ ጥቅስ እንትን ብሎ እኮ ልመልስልህ ነው እኮ ወንድሜ እንዴ እኮ ይሄንን ልመልስልህ ነው እንዴ ረጋ በል እንጂ ይሄንን ጥቅስ ረጋ ብለህ የምትሰማኝ እሺ ይሄንን ጥቅስ ጠቅሶ ለቅዱሳን የክብር ስግደት ይገባል ያለ የለም እንጂ ቆርኔሌዎስ ሊያቀርብለት ኧረ አንዴ ቆይ እየመለስኩልህ ጥያቄን አላገኘሁም ጥያቄው እንዲህ ነው የሚለው አዲሱ መደበኛ ትርጉም
በማብራሪያው ላይ እኔም እንዳንተው ሰው ነኝ ሲል ጴጥሮስ ከእግዚአብሔር ስለተላከ ቆርኔሌዎስ ራሱን ዝቅ አድርጎ ጴጥሮስን ማክበሩ ይሆናል የሚለውን ይህንን ማብራሪያ ትቀበለዋለህ? አትቀበለውም? ይሆናል የሚለው ትቀበለዋለህ? አዎ አዎ። የእናንተ መጽሐፍ አንድም ቀን እርግጠኛ ሆኖ አያውቅም። ኦኬ እንደገና ባርነስ የመጨረሻ ስቴትመንት ይሄ ነው። አዎ ስትባል ስቴትመንት ኧረ ፕሮፌሽናል ነው። አንዴ ቆይ አንዴ ባርነስ ታውቀዋለህ? ባርነስን በመጀመሪያ ደረጃ ኦኬ ካወቀው ባርነስ በሐዋርያ ሥራ ማብራሪያው ቁጥር 16 ምዕራፍ 16 ቁጥር 29 ላይ fell down ወይም ተደፋ የሚለውን this was an act of profound reverence የሚለውን ይሄ የአክብሮት ስግደት የሚገልጽ ነው ያለውን ትቀበለዋለህ? profound of reverence የሚለውን ትቀበለዋለህ? this was an act of profound reverence ማን ለማን የሰገደበትን እነ ጳውሎስ ፊት የተደፋውን ማለት ነው። ሐዋርያ ሥራ 16 29 ላይ ያለውን ሐሳብ ትቀበለዋለህ? የዚህን የባርነስን ማብራሪያ ወንድሜ መብራትም ለምን ቀበለዋለሁ። ይኸው ኧረ ብዙ አትሂድ፣ እኔ ቀበለዋለሁ። ለቅዱሳን ስግደት ይገባል የሚል ትምህርት አልሰራበትም እንጂ ቀበለዋለሁ። ይሄን የሰራ አባት የለም። አንተ ሶሎ ስክሪፕት ላይ ሆንኮ እኮ ራሱ ለዚህ ነው። ኦኬ ስለዚህ ቃሌ ከእግዚአብሔር ውጪ ለሰዎች ይሰገዳል ማለት ነው መጽሐፍ ቅዱስ ላይ ነው ራይት? አይ በአጸደ ነፍስ ስለሌሉ ሰዎች አይሰገድም። ይሄ ሰውዬ እኮ እዛው ፊት ለፊቱ ያለ ሰው ነው። እንደ ባህላቸው ነው የሰገደው። በአካል ላሉ ሰዎች ኦኬ በጣም ጥሩ መጣልኝ። ጳውሎስ በሕይወተ ሥጋ እያለ ስግደት ይቀበል ነበር ማለት ነው? አይ እነሱ ሲሰገድላቸው ስግደት ለኛ ይገባናል ቅዱሳን ነንና ብለው አይቀበሉም። ይገባናል ይላሉ አይሉም? አይደለም ሲሰገድላቸው ትምህርቱ ልክ ነው አይደለም? በአካል እያሉ አይ ከጴጥሮስ እንደምንረዳው ልክ አይደለም። ስለዚህ እዚህ ጋር ለምንድን ነው ታዲያ ቀበለዋል ያልከው ወዳጄ? ለጳውሎስና ለሲላስ አሁን ችግሩ እዚህ ጋር ነው። አየህ አሁን በማስተዋል ብትጠይቀኝ ኖሮ ጥሩ ነበር። ለምንድን ነው ስላልክ ልመልስልህ። ማስተዋል ስለጎደለህ ነው እንጂ እዛው ነግሮህ ነበር። ለማንኛውም እንዴ ልመልስልህ እንጂ ጠይቀህ እንደገና ሌላ ጥያቄ ዛሬ ምንም አታገኝም። ለምሳሌ አንድ ጥያቄ ልጠይቅህ። በአጸደ ሥጋ ሐዋርያትን በአካል ብታገኛቸው ትሰግዳለህ እንዴ? ጎንበስ ብዬ እጅ ነሳቸዋለሁ። ይሄ ከሃይማኖቴ ጋር ከክርስትና ጋር አይገናኝም። እንደ አንድ ኢትዮጵያዊ ጎንበስ ብዬ እጅ ነሳቸዋለሁ እንደ ባህሌ። ለምሳሌ ልክ ኦሪት ዘፍጥረት ምዕራፍ 42 ላይ ለዮሴፍ ወንድሞቹ በግንባራቸው ተደፍተው እንደሰገዱት ጴጥሮስን ፊት ለፊት ብታገኙ ትሰግዳለህ እንዴ? እንደ ባህሌ እነሱ እንደ ባህላቸው እንዳደረጉት እኔም እንደ ባህሌ ያደርጋለሁ። ትሰግዳለህ ወይ? በግንባርህ ተደፍተህ ትሰግዳለህ? እነሱ እንደ ባህላቸው ሰግደዋል። እኔም እንደ ባህሌ ዝቅ ብዬ እጅ ነሳለሁ። እንዴ አንተን ያገኘው ቀን ራሱ ዝቅ ብዬ ነው ሰላም ያልኩት። እዛ አይደል? አንተን ያገኘው ቀን ራሱ ዝቅ ብዬ ነው ሰላም ያልኩት። እሺ ባርነስ እዚህ ላይ ስለዚህ እንደ ባህል ባገኘሁት ጊዜ እንደ ባህሌ ዝቅ ብዬ ተናረዋለሁ። ዝቅ ብዬ እጅ ነሳለሁ። እሺ ጠይቅ እኔ መልሳለሁ። እንዳንተ አይደለም። አምልኮ ስግደት ነው ወይንስ የምን ስግደት ነው? ለዮሴፍ የተሰገደው ስግደት አምልኮ ነው ወይንስ ምንድነው? በግንባራቸው ተደፍተው የሰገዱት ስግደት። እሺ መልካም ጥሩ። እሺ ወደ አንድ አሕዛብ ገዢ ነው እንደሄዱ እነሱ የሚያውቁት እንደዛ ነው። ስለዚህ ለዛ ገዢ መስገዳቸው ነው። ለወንድማቸው የሰገዱት ስግደት ምን አይነት ስግደት ነው? ቃሌ ኦኬ አሁንም ልመልስልህ። ይሄ አንድ ሰው ለገዢ እንደሚሰግደው አይነት ስግደት ነው በሰዓቱ በነበረው ባህል መሰረት ማለት ነው። ስለዚህ በግንባር ተደፍቶ አይሁዳውያን ማለት እነዚህ ወንድሞቹ የተባሉ ለምሳሌ እንደዚህ ላስቀምጥልህ እንደ አይሁዳውያኑ ሐሳብ እንደዚህ ላስቀምጥልህ። የዮሴፍ ወንድሞች ለዮሴፍ የሰገዱት ኦኬ በዛ ዘመን ብንኖር እኔ እናንተ ለዶክተር አብይ እንደምንሰግደው ነው። እሺ አንተ ለዶክተር አብይ ትሰግዳለህ፣ ለማርያም ግን አትሰግድም። በዘመኑ ብኖር በዛ ጊዜ ብኖር አዎ። ዛሬ ግን አላረገውም፣ በጣም አላረገውም። ድንግል ማርያም በነበረችበት ዘመን ለድንግል ማርያም ትሰግዳለህ እንደ ሀገሬ ባህል ዝቅ ብዬ በዛ ዘመን ብኖር ልክ ለሷ በዛ ባህል እንደሚደረገው ሶሻሊ በዛ ባህል እንደሚደረገው ዝቅ ብዬ እጅ ነሳለሁ። በዛ ባህል እንደሚደረገው ሁሉ አደርጋለሁ። የባህል ጉዳይ እንጂ ያስተምሩ ጉዳይ አይደለም። አንድ የቤተ ክርስቲያን አባት ለቅዱሳን ስግደት አይገባም ብሎ ያስተማረ አንድ አምጣልኝ። ያስተማረ ስግደት አይገባቸውም ያለ አንድ አምጣልኝ። ያ ማለት ምን ማለት መሰለ? አንድ የቤተ ክርስቲያን አባት ከ6ኛው ክፍለ ዘመን በኋላ ያለ መሐመድ ነብይ አይደለም ብሎ ያስተማረ አምጣ እንደማለት ነው። ችግርህ ምንድነው? አንተ ከእስልምናው ነብይ ቆይ ለምን ጥያቄውን አመልስም በቀጥታ? ምክንያቱም ያ ትምህርት በሰዓቱ ስለሌለ ራሱ ይሄንን ማለት አይጠበቅባቸውም ነው ጉዳዩ።
ብሎ ያስተማረ የለም ማለት ነው። አትስገዱ ብሎ ያስተማረ የለም። እንደ እምነት አንተ ትምህርቱ ራሱ አይታወቅም። አንተ አሁን እኮ በቅርብ የተጀመረ እኮ ባዕድ ነው አጋንንታዊ ነው እኮ እያልኩ ነው። ባዕድ ነው በእነሱ ዘመን አለበት። በቅዱሳን ስግደት አይገባም ወይም ደግሞ ስግደት ለእግዚአብሔር ብቻ ነው የሚለውን እንደ እምነት ነው ያስኩት ብለኛል። ይህን እምነትን እሺ ከአትናቴዎስ ኧረ ይኸው እንደውም ላምጣልህ ከአትናቴዎስ በቃ ኦኬ እንጂ መጽሐፍ ቅዱስ ላይ አላገኘኸውም እንዴ? መጽሐፍ ቅዱስማ ራዕይ 22 ላይ አለ። ኦኬ ስለዚህ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ይጋጫል ማለት ነው። ኦሪት ዘፍጥረት ላይ ተሰግዷል፣ እንደገና ለዳዊት ተሰግዷል፣ እንደገና ሐዋርያት ሥራ ላይ ተሰግዷል። አይጋጭም። በጣም አሪፍ ነው። በጣም አሪፍ ጥያቄ ነው። የቤተክርስቲያን አባት ጠቀስኩኝ፣ የመጽሐፍ ቅዱስ ጥቅስ ጠቀስኩኝ። አንተ ግን ዛሬ ሶሎ ስክሪፕቸር ኦርቶዶክስ ሶሎ ስክሪፕቸር ሌላ ጥያቄ። ስለዚህ ዛሬ ባህላዊ ስግደት ተምረናል ማለት ነው። ኦኬ ሶላ ባህላዊ ነው እንዴ? ደጋግመን ስንል የነበረ አይደል እንዴ? ከፕሮቴስታንት ስኮላር ከፕሮቴስታንት ነው ያልከው። ከራስህ ከፕሮቴስታንት ስኮላር ስግደት ለቅዱሳን አይገባም ብሎ ያስተማረ አንድ ስኮላር ከራስህ አምጣልህ። ከፕሮቴስታንት ትምህርቱ ራሱ ምንም አይነት ክርስቲያናዊ ቤዝ እንደሌለው አስዩም አድርገው ነው የሚናገሩት። ጽፈው ራሱ አያውቁም። ጉዳያቸው ራሱ አይደለም። ስለዚህ ጉዳያቸው አይደለም። ሲጀመር ይሄ ትምህርት ጉዳያቸው አይደለም። ሲጀመር ማለት ኦኬ በቃ እስፋይን እንደገና ልጠይቅህ እንዴ የአትናቴዎስን ሳላነብልህ ጴጥሮስ ሐዋርያት የአትናቴዎስን ላንብብልህ። ለቅዱሳን ስግደት አይገባም ይላል አትናቴዎስ። አንድ ጊዜ የኔ ጥያቄ ሰዓት ነው ወዳጅ፣ የኔ ጥያቄ ሰዓት ነው። እሺ ቀጥል። ጴጥሮስ ሐዋርያት ሥራ ምዕራፍ 10 ከቁጥር 26 ላይ ቆርኔሌዎስ ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ምን አለ ነው የሚለው? ሰገደለት። ምን አለ ይላል? ለማ ሰገደለት? ለማ አለ ጴጥሮስ። ለማን ይሰገደ? ለማ ጴጥሮስ ከለከለው እንጂ ሰው ነኝ ብሎ ፍጡር ለፍጡር እንዲሰግድ ስለማይገባው እሱ ከለከለው እንጂ። አሁን በቃ ና አሁን ውሸትህን ትነግረኛለህ። ጴጥሮስ የቱ ጋር ነው የከለከለው? ቀጣዩን ቨርስ አንብበው። የቱ ጋር ነው የከለከለው? መልካም እሺ፣ ተነሳ። እሺ፣ ኧረ ይኸው ተነሳ። እኔም ደግሞ ይኸው ልቀጥል። እሺ ልቀጥል እንዴ? አንደኛ እንዳታቋርጠኝ። ኦኬ ውሸትህን ዛሬ ሰው ሁሉ ሰምቶት ነው የምትሄደው። አንተ ሶሎ ስክሪፕቸራ መሆንህን ሰው ሰምቶት ነው የምትሄደው። ለማንኛውም አንደኛ እኔ ደግሞ ሰው ነኝና ተነሳ ብሎ ከለከለው። አንድ ሁለተኛ ይሄንን ጥቅስ አትስገድልኝ ብሎታል ወይ? ኧረ አትናደድ ጴጥሮስ አልተናደድኩም። አንድ ቃልዬ የኔ አባት አይዞሽ አትስገድልኝ ብሎታል። ራስ አይዞህ እንጂ መነጽሩ ትልቅ መሆኑ ጠቅሟል። እሺ አትስገድልኝ ብሎታል። አይ እሱ እየሳቅ ምን አትስገድልኝ ብሎታል ጴጥሮስ? ይሄን ብቻ መልስልኝ። ብሎታል አላለው? አዎ ብሎታል። አትስገድልኝ ብሎታል? አዎ አንብብልኝ። አትስገድልኝ ያለበትም ቃል በቃል ተነሳ እኔም ደግሞ እሺ ይኸው ተነሳ እኔም ደግሞ እንዳንተ ሰው ነኝና። የቱ ጋር ነው አትስገድልኝ ያለው? ይኸው ተነሳ እኔም ደግሞ እንዳንተ ሰው ነኝና። አትስገድልኝ የሚል ቃል አለ ወይ? አትስገድልኝ የሚል ቃል በቃል ይሄ ምን ይባላል መሰለ? እሺ ይሄ ምን ይባላል መሰለ? ኤግዛክት ወርድ ፋላሲ ይባላል። ይሄ ካንተ ራሱ አይጠበቅም። ቃል በቃል አምጡ እንደሚሉት ኢየሱስ ክርስቶስ አምላክ ነኝ ያሉትን ያለበትን ቦታ ቃል በቃል አምጡ እንደሚሉት እንደዛ ማለት ነው። ኧረ አልጨረስኩም እንዴ? ሁለተኛ ይሄው የቤተክርስቲያን አባቶች አትስገድልኝ ማለቱ ነው ብለዋል። ሌላ ጥያቄ ዛሬ አባቶችን ክዶታል። ቤተክርስቲያንን ክዳ አባቶችን ክደ እንዴ? እሺ እንቀጥል። ወደ ሌላ ጥያቄ በጣም በሚገርም ሁኔታ መጽሐፉ ላይ የሌለውንም ቃል እየጨመርክ ስለሆነ ወደ ሌላ ጥያቄ እንሄዳለን። ቅድም ያነበብከው መጽሐፍን አውጣልኝ። ቅድም አንተ ያነበብከው መጽሐፍ አውጣልኝ። የኛን መጽሐፍ አውጣልኝ። በእጅ ይዘዋል ነበር? በእጅ ይዘዋል ነበር? እሺ ኦኬ። ስግደት ሰው አምልኮቱና ተገዥነቱን ለመግለጥ ራሱን ዝቅ አድርጎ በግንባሩ መሬት በማስነካት ገጽ ስንት ላይ ላውጣል ወንድም ማለት ያነበብኩልህ እዛው 85 ላይ ተገዥነቱን የሚገልጽበት ተግባር ነው። ስለዚህ ስግደት ማለት አምልኮትና ተገዥነቱን ለመግለጥ ራስን ዝቅ አድርጎ በግንባር ማስነካት መሆኑን ታምናለህ? አዎ አንተ ባስቀመጥከው መሰረት ከሆነ ታምናለህ? ይሄንን ጽሑፍ ይሄንን ትቀበለዋለህ? እንዴ አንተ ተቀበለው እንጂ አንተ ራስህ ካድከው ምኑን እቀበለዋለሁ? አንተ ያቀረብከው ይሄንን ማስረጃ አንተ እኔን ለመሞገት አዳምጠኛ እንዴ ጥያቄን አዳምጠኝ። እኔን ለመሞገት ይሄንን ያቀረብከውን ስግደት
ሰው አምልኮቱን ተገዥነቱን ለመግለጥ ራሱን ዝቅ አድርጎ በራስ ማስረጃ እኮ ነው ራስን የሞገትኩ ወንድም። ፈጣሪው ተገዥነቱን ባንዴ ተገዥነቱን በራስ ማስረጃ ስትሞገት ወደቅክ እኮ ዛሬ። እባክህ የኔ ጥያቄ ሰዓት ለምንድን ነው ቢሄቭ ለምን አታረግም? ዋን ኤኒዌይስ አልቋል ሰዓት 5 ደቂቃ ልስጥልኛል። ምን የተለየ ሀሳብ ስታነሳ ወደ ማጠቃለያ ግን አይ ምንም ማለት አልጠየቅም እኮ ዝም ብለህ አባቶች ቤተክርስቲያን ስትል ቆየህና ክዳሃቸው ወጣና 5 ደቂቃ ልስጥህ የምጠይቀው ነገር ወደ ማጠቃለያ ከዛ እሺ እንግዲህ መልካም እንግዲህ 5 ደቂቃ ይዤልሃለሁ። ጀምር ስትለኝ አልጀመርኩም ቆይ አይ ጀምር ስትለኝ እንግዲህ በጣም ጥሩ እሺ በቪዲዮ ባትገለጥ ይሻለ ነበር ግን ኧረ እንዴ ይሄን መሰለ ፊትማ አንተ ካላየው ማን ያየዋል እሺ ልቀጥል እንግዲህ አስጀምሬያለሁ ይኸው ጀምር እሺ የዛሬው ውይይታችን እዩ ጩፋ ቨርሰስ አባቶች ነበር። እኔ አባቶች እጠቅሳለሁ፣ ወንድማችን እዩ ጩፋን ይጠቅሳል። እንግዲህ የሆነው ነገር ዛሬ እሱ ነው። ሶሊ ዲዮ ግሎሪያ አጋንንታዊ ነው አለ። ትርጉሙን ራሱ አያውቀውም። የመሰለው ወንድማችን ምንድነው ስግደት ብቻ ለእግዚአብሔር ብቻ ነው የመሰለው ማለት ነው። ኦኬ ሲጀመር እንደው ቢያንስ መድሎተ ጽድቅን አንበበ ብትመጣ ጥሩ ነበር ዛሬ። ለማንኛውም ግን ወንድማችን የመሰለው እሱ ነውና ከአምስቱ ሶላዎች አለ አይታችሁታል፣ አንዱ እሱ ነው አለ። አንዱ ስግደት ለእግዚአብሔር ብቻ ነው ብሎ ቁጭ አለ። ከአምስቱ ሶላዎች አንዱ ስግደት ለእግዚአብሔር ብቻ አለ መሆኑን መማር በዚህ እንትን በጣም ጥሩ ነገር ነው። ከአምስቱ ሶላዎች አንዱ እሱ አይደለም፣ ቃል በቃል ያልከውን ነው ያልኩት አንድ። ስለዚህ አንድ እሱን ተምረሃልና ልክ እንደ ፈሪሳዊ የማታውቀውን ነገር አጋንንታዊ ከማለት ብትጠበቅ፣ ይሄ መጀመሪያው ምክሬ፣ ወንድማዊ ምክሬ። ሌላ ሁለተኛው ነገር ደግሞ እንደው ዛሬ እንዳልኳችሁ ውይይታችን በሙሉ ከምን ጋር የተያያዘ ነበር? እዩ ጩፋ ቨርሰስ አባቶች። ኦኬ እኔ ፕሮቴስታንቱ አባቶችን አትቀበልም በመባል የምሞገተው ሰውዬ አባቶችን ጠቅሼ ፍጡር ለፍጡር አይጠቅስም ብሏል አትናቴዎስ ብዬ ያስቀመጥኩለት። እንደውም ወንድማችን መጣና ኤግዛክት ወርድ ፋላሲ ካላሳየኸኛል፣ ኦኬ ኤግዛክት ወርድ ፋላሲ ካላሳየኸኛል በቃ አትስገድልኝ ማለቱን አለ። ታዲያ አትናቴዎስ ምን ይለዋል? በጆሮ መጥቶ ወንድማችንን ፍጡር ለፍጡር ስለማይሰግድ ነው አትስገድልኝ ያለው ቆርኔሊዮስን ጴጥሮስ ብሎ ያስቀምጣል። ዲስኮርስስ አጌንስት አሪያንስ ላይ ማለት ነው። ወንድማችንስ የአክብሮት ስግደት እኮ ብሎ እዩ ጩፋን ይጠቅሳል። ኦርቶዶክሱ እዩ ጩፋን ሲጠቅስ እና ደግሞ ፕሮቴስታንቱ አባቶች ሲጠቅስ አምሽታል። ሁለተኛው ደግሞ እንደው ከፕሮቴስታንት ራሱ አለ ከፕሮቴስታንት ራሱ በጣም ተረጋግቼ ነው የማወራው እንድትይዙት ማለት ከፕሮቴስታንት ራሱ የአክብሮት ስግደት መኖሩን አለ ኮሜንታሪዎቻችሁ ራሱ ምናምን ስኮላሮቻችሁ ያምናሉ አለ። አክብሯቸው ነው የሰገዱላቸው። እዛ ላይ ተመስርቶ ነው የተባልከው እኮ ኦኬ። በደንብ ስላልሰማህ ነው እንጂ ለወደፊት ትሰማለህ። ጌታ ይረዳሃል። እዛ ላይ ተመስርቶ ለቅዱሳን ስግደት ይገባል ብሎ ያስተማረ ማን ነው ነበር ጥያቄ። መልስ የለህም። ኦኬ የጠቀስካቸውን ጥቅሶች ራሳቸውን ጠቅሶ የቤተ ክርስቲያን አባቶች ይሄን ጥቅስ ጠቅሰው እንደው የአክብሮት ስግደት ለቅዱሳን ይገባል ብለው አስተምረዋል ወይ ስትባል የለም። የጠቀስካቸውን ጥቅሶች ጠቅሶ አንድም አባት ለቅዱሳን ስግደት ይገባል ብለው አላስተማረም። ስለዚህ ወንድሜ ልደት ሶሎ ስክሪፕቹራ እና እንደው ወደ ቤተ ክርስቲያን ብትመለስ በብርሃኑ ብትመላለስ ስቀልድ ነው። በብርሃኑ ተመላለስ። ለማንኛውም እንደው በቤተ ክርስቲያን የሌሉ ትምህርቶችን መሞከር የሚብሰው በማን እንደሆነ ዛሬ አይተናል። አባቶች ሳትጠቅስ አንተ የሆነ ትምህርት አምጥተሃልና፣ ለማንኛውም ግን ከዚህ አይነቱ ትምህርት ብትታቀብ ጥሩ ነው። ሌላው ግን ወንድማችን ዛሬ ክዶ የወጣው የራሱን መጽሐፍ ነው። የወንድማችን መጽሐፍ እንግዲህ እዚህ የስግደት ጉዳይ ላይ ምን ይላል? ስግደት ሁለት አይነት ነው አለ። የአክብሮትና የአምልኮ ነው ይልና ለቅዱሳን መላእክት ለቅዱሳን ሰማለ ለመስቀልና ለስዕል የምናቀርበው አለና እሱ አለ ርዕሳችን አይደለም አለ። ይሄ ይዞ የምታዩት ማለት ነው። አሁን ወደ ደረቱ ያስጠጋው ቅድም ክዶታል፣ አሁን ወደ ደረቱ እያስጠጋው ነው። ይውጋሽ ብሎ ይማርሻል እንዴ ወንድሜ። ለማንኛውም እንግዲህ ይሄንንም ወንድማችን ርዕሳችን አይደለም ብሎ ዘለለው። ቤተክርስቲያኑ ግን ምን ትለዋለች? የቤተክርስቲያን ሕልውና መታወቅ ከጀመረበት ጊዜ ጀምሮ ለስዕላት መስገድ የሚታወቅ ነገር ነበረ ብላ ታስቀምጣለች። የለም እንደዛ የሚባል ነገር የለም። ወንድማችን ዛሬ ያልሞገተበት ምክንያት እሱ
መቼም ቢሆን የማይመልሳቸው ጥያቄዎች ዛሬ የተነሱ እነዚህ ጥያቄዎች ናቸው። አንደኛ የተጠቀሱት ጥቅሶችን ሁሉ ጠቅሶ የጠቀሳቸውን ጥቅሶች ሁሉ ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ምንም አይነት አባት የለም። አንድ እሺ። ሁለተኛ ፕሮቴስታንት ስኮላርስ ጠቀሰ። እሱም ደግሞ እነዚህ ሰዎች እኮ የሰገዱት የአክብሮት ስግደት ነው የሚል ነው እንጂ ለቅዱሳን ስግደት ይገባል የሚል ትምህርት አይደለም። ኦኬ፣ በባህላቸው መሰረት ለአክብሮት ሰግደዋል። እኛም ደግሞ ልደትን አንድ ቀን አግኝቼው ነበር ወንድሜ ልደትንና ጎንበስ ብዬ ነው ሰላም ያልኩት ስለምወደውና ስለማከብረው ማለት ነው። እንኳን ጴጥሮስን ፊት ለፊት አግኝቼው ማለት ነው። ኦኬ፣ እንግዲህ እንደዛ ከሆነ ይሄ ታዲያ ቅዱሳን ስግደት ይገባቸዋል የሚለውን ትምህርት ይሰራሉ አይሰራም? ስለዚህ ለስዕል መስገድ ቤተክርስቲያናዊ አይደለም። በመጀመሪያው ዘመን አይታወቅም። ባዕድ ልምምድ ነው። እነዚህን ሁሉ ይዞ ሶሊዲዮ ግሎሪያ አጋንንታዊ ነው ሊለም መጣ። ከዛስ ክብር ለእግዚአብሔር ብቻ አይገባም ብሎ መጣ ሊከራከር እንደ ክርስቲያን። ክብር ለእግዚአብሔር ብቻ ይገባል የሚለው አጋንንታዊ ነው ብሎ መጣ። ስግደት ለእግዚአብሔር ብቻ ይገባል የሚል ሰው አጋንንታዊ ትምህርት ነው የሚያስተምረው ብሎ መጣ። ሪሊ ኦኬ። እሱ ብቻ አይደለም፣ ከአምስቱ ሶላዎች አንዱ ስግደት ለእግዚአብሔር ብቻ ነው ብሎ መጣ። በቪዲዮ ላይ እንደተመለከታችሁት ከዚህ በፊት በሰራው ቪዲዮ ላይ። ስለዚህ ወንድማችን እንግዲህ አንተ በፈሪሳዊ መንፈስ የምትመላለስ ሰው ነህ እንጂ ኦኬ አጋንንታዊ ብለህ የኛን ትምህርት ልታጣጥል የምችል አይደለም። የጌታ ጸጋና ሰላም ይብዛላችሁ። ኦኬ ወንድማችን አስጀምረው ውይይታችን እንደተመለከታችሁት ነው። አሁን እንደመነሻ አድርጌ የምናገረው መጽሐፈ ምሳሌ ምዕራፍ 10 ከቁጥር 3 ላይ እግዚአብሔር የጻድቅን ነፍስ አይሰብርም የኃጥአን ምኞት ግን ይገለበጣል ይልና ቁጥር 6 ላይ በረከት በጻድቅ ራስ ላይ ነው የኃጥአን አፍ ግን ይከድነዋል። የጻድቅ መታሰቢያ ለበረከት ነው የኃጥአን ስም ግን ይጠፋል። እዚህ የጻድቃን መታሰቢያ ለበረከት ነው፣ ሁልጊዜም ይኖራል። እኛ ኦርቶዶክሳውያን ክርስቲያኖች ለእግዚአብሔር ክብር አይገባም ብለን እናውቃለን። እንደኛ ስም ያከብረዋል እንዴ? በሚገባ ነው የምናከብረው። አዎ ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል በሚገባ። እኛ እየተቃወምን ያለነው ሰው ሰራሽ የሆነ የፕሮቴስታንቶችን ትምህርት እያፈራረሱ እንደምንገኝ። ኦኬ ቀደም እንደተመለከታችሁት ስግደት ለእግዚአብሔር ብቻ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። አምልኮት ለእግዚአብሔር ብቻ፣ የአምልኮ ስግደት ለእግዚአብሔር ብቻ፣ ይሄ መጽሐፍ ቅዱሳዊ ነው። በታሪክ ውስጥም ተአማኝነት ያለ ነው። ነገር ግን መጽሐፍ ቅዱስ ላይ ለቅዱሳን ሲሰገድ ተመልክተናል። ለዳዊት ተሰግዷል፣ ለዮሴፍ ተሰግዷል፣ ለጴጥሮስ ተሰግዷል፣ ለጳውሎስና ሲላስ መጽሐፍ ቅዱስ ላይ ተሰግዶ እንመለከታለን። ከዚህም የተነሳ ቅድስት ቤተክርስቲያን ቅዱሳንን በዚህ መልክ ቬነሬት ታደርጋለች። ቬነሬሽን ነው ስግደቱ፣ አምልኮት አይደለም፣ ቬነሬሽን ነው። ቅድም ግን ከተነሳው ነገር አንጻር ቅዱስ ባስልዮስ በ360 ሌተሩ ላይ የተናገርኩትን ሐሳብ ፎልስ ነው አለ። ፎልስ ለማድረግ ያመጣው ደግሞ የራሴ የፕሮቴስታንት ሊቅ በመሆኑ በጣም ያሳፍራል። ኢሜጃቸውን ወይንም ስዕላቸውን እስመዋለሁ። ሃንድ ዳውን የሆነው ራሱ ከሐዋርያት ነው፣ ይሄም በእኛ ቤተክርስቲያን ውስጥ ያለ ነው ብሎ ክሊርሊ ያስቀምጣል። ልድገምልህ። በአራተኛው ደብዳቤ ፓራግራፍ 2 ላይ እንደዚህ ይላል፣ he took up the relic with all becoming reverence። የቅዱሳንን አጽም በክብር ያነሰዋል። አይደለም ስጋቸው እያለ አጽማቸው እንኳን የቅዱሳን ይከበራል። ይሄ ደግሞ እናንተ የምታምኑት አውግስቲንም የሚናገረው አይደለም፣ በስጋ እያሉ ማለት ነው። እንዳጠቃላይ ዛሬ እንደተመለከታችሁት ወንድማችንን ምን እንትን ብለን ነው። ይሄው አዲሱ መደበኛ ትርጉም ሐዋርያ ሥራ ምዕራፍ 10 ከቁጥር 26ን ለቅዱሳን የክብር ስግደት ይገባል ብሎ ፈቶታል። የክብር ስግደት እንደሚገባ አዲሱ መደበኛ ትርጉም አስተምሮናል። እሱ ብቻ አይደለም፣ አዲሱ መደበኛ ትርጉም ብቻ አይደለም፣ በጣም በሚገርም ሁኔታ የራሳቸው የፕሮቴስታንት ሊቅ ባርነስ የተባሉ ምንድን ነው ያለው? ይሄ ስግደት አለ እነ ጳውሎስ እና ሲላስ ፊት መጥቶ የተደፋውን ያንን ፕሮፋውንድ ሬቨረንስ፣ ይሄ ምን ማለት ነው? የአክብሮ። ስለዚህ ለአክብሮት ቅዱሳንን ለማክበር ሰዎች እንደዚህ እንደሚያደርጉ መጽሐፍ ቅዱስ ብቻ አይደለም የራሳቸው የፕሮቴስታንት ሊቃንም ይናገራል። እና ሌላ ጊዜ ቃልዬ ዝም ብለህ 120 ቪዲዮ አትስራ ለውይይት፣ ልክ እንደዚህ ስትያዙ ጸጥ ለምትሉት። ሌላኛው ስግደት ሁሉ አምልኮ ነው ወይ ብዬ ስጠይቀው ማን አለ አልክ። ማን አለ ስንል አንድ ዘማሪ አለ፣ እሱ ተናገረ። ምን አለ? ለየትኛውም ስግደት ጣዖት አምልኮት ነው አለ። ወንድማችን ደግሞ እዚህ ጋር ምን አለ? ባቢሎናዊነት፣ እዚሁ ባቢሎናዊነትን ላሳይ። ስግደት ሁሉ አምልኮ ነው አላልኩም። ማን አለ አለ። ስለዚህ ስግደት ሁሉ አምልኮ ካልሆነ እኛ ክርስቲያኖች ለቅዱሳን ስንሰግድ እያመለክን እንዳልሆነ ራስ ዛሬ ፕሩፍ አድርገልናል። ፕሮቴስታንት በየትኛውም የሞራል ልዕልና ክርስቲያኖች ፊት መጥቶ
እናንተ ጣዖት አምላኪ ናችሁ ማለት አይችልም። ቢከዝ ራስ የፕሮቴስታንት ሊቅ የክብር ስግደት እንደሚሰገድ ራሳቸው ኮሜንተሪው እና የአዲሱ መደበኛ ትርጉምም በስፋት ይናገራል። ቤተክርስቲያናችን ሌላኛው ውይይታችንን ካያችሁት ተክዷል እያለ 24 ሰዓት ሲያወራበት የነበረው መጽሐፍ አይደለም ልንክደው፣ ሌላ ሰዎችንም ሪኮመንድ የማደርገው መጽሐፍ እንደሆነ ልታውቁት ይገባል። በጣም ወሳኝ በጣም ክሊር የሆነ መጽሐፍ ነው። በስግደት ዙሪያ ላይ ሰፊ ማብራሪያ ይሰጣል። እንደገና የሐዋርያት ሥራ ማብራሪያ ግብረ ሐዋርያት በማብራሪያ ላይ ምን ይላል? ቁጥር 10 ወይም ደግሞ ምዕራፍ 10 ከቁጥር 25 ላይ ያለው ሲያብራራ ምንድነው ብሎ ነው የሚናገረው? የአክብሮት ስግደት ቆርኔሌዎስ ለጴጥሮስ ሰገደለት። ይህንን ቤተክርስቲያን ከየት አመጣችሁ? መጽሐፉ በስፋት ይናገራል። ብዙ ቦታዎች ላይ ለሰዎች ሲሰገድ እንመለከታለን። እማንረሳው ግን መቼም ቢሆን እማንረሳው ግን ምንድን ነው? በዘወትር ጸሎታችን እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ አሃተ ስግደተ እንዛሃዱ ሰልስቱ አንድ ሲሆን ሶስት ሲሆን አንድ ለሚሆን ግን አንዲትን ስግደት እንሰግዳለን። ይሄ የአምልኮ ስግደት ነው። እንደገና ደግሞ በቅዳሴያችን ውብ በሆነው ስርዓታችን ስገዱ ለእግዚአብሔር በፍርሃት ሲባል እንሰግዳለን። ፕሮቴስታንት በየትኛውም አዳራሹ ለእግዚአብሔር ሲሰግድ አይተን አናውቅም። ስግደት በአናት መቆም ከሆነ እሱን አሳይታችሁናል። ምንም አይነት የሞራል ልዕልና አይኖራችሁም። ይሄን ለማድረግ በሚገባ እግዚአብሔርን የምታመልክ ክርስቲያኖች እግዚአብሔርን እንዲያመልኩ የምታደርግ በአምልኮቷ በስነ ስርዓት ህዝቡ ሰጥ ለጥ ብሎ ለእግዚአብሔር የሚሰግደው በእውነተኛይቷ በክርስቶስ ቤተክርስቲያን ነው። ኦኬ ሰዓታችን አልጋ ግን አላለቀም ነበር። የተወሰነ ደቂቃ ነበረው። ደቂቃ ጭራሽ አልቋል። አሃ ደቂቃው በአንድ ሰከንድ አለቀ። ኦኬ ጥሩ አረከስ። እሺ ወንድሜ እንደው በጣም ስላገኘው ሁለተኛ ዲቤት ላይ ስላገኘው ደስ ብሎኛል። ያልተባለ ብለህ ስም አጥፍተህ ስኮላሮቹ ስቅ እስኪላቸው አውርተህ ብትሄድም ስላገኘው ግን በጣም ነው ደስ ያለኝ። እንግዲህ በሌላ ሰባተኛ ሶላ ሳይሆን እንደው ሌሎቹን ሶላዎች ደግሞ መች ነው ቻሌንጅ የምናደርጋቸው? ባህላዊ ስግደት የሚለው ሶላ ላይ ኔክስት ዊክ እናወራበታለን። ግን እንዳጠቃላይ የእናንተን ፈጠራ የሆኑ ሶላዎችን ቀስ እያልን እናያቸዋለን። ሪሎቹ ሶላዎች እውነተኛዎቹ ሶላዎች ላይ ያው ቻሌንጅ ደረጃ ሲያነበር እሱን እዚህ ላይ ሳይሆን ልክ ከዚህ በፊት እንዳወራ ነው ተነጋግረን እንወያይባቸዋለን። ምንም ችግር የለውም። አሁን ውይይታችንን ጨርሰናል። ስለነበረን ጊዜና ሰዓት እናመሰግናለን። መልካም ጊዜ ይሁንልህ። ቆንጆ ውይይት ነበረ። ሰላም ክርስቶስ ከኔም ካንተ ጋር ይሁን። እሺ ወንድሜ ተባረክልኝ። እየተነጋገርን ማድረግ እንችላለን። እናመሰግናለን። ቃልዬ መልካም ጊዜ ይሁን። ተባረክልኝ። እኔ የምልህ ወይ ኧረ ቆይ ስማ እሺ እንዴ ዛሬ አግኝቼማ እንዴ ድጋሚ እንገናኝ ተባብለን ራሱ ተጠፋፋንና ዛሬ አግኝቼማ እስቲ ትንሽ እንወያይ። ውይይቱ እንዴት ነበር? ክርስቶስ ብቻን እንደው ቅድም አማን ስትል ነበርና አማኒ ብቻ እንደው ቢወያየ ምን ትላለህ? ልጠይቅለት። አማን ሻሎም ያናግረኝ፣ ራሱ ይምጣና ራሱ ያናግረኝ። ከኔ ጋር መወያየት ይፈልግ ከሆነ ስላልተመለሰ ሲመለስ ያው እንግዲህ ከሱ ጋር እሱን ታወራ ይሆናል። ከኔ ጋር ግን ተነጋግረን ያው አምስቱንም ልክ እንደዛሬው ግን በሶሎ ስክሪፕቹር እንዳትመጣ ጌታ ይረዳሃል። ወዳለው መልካም ጊዜ። ደህና ሁንልኝ። ሰላሙን ወንድማችን ሌላ ጊዜ አንብበና ፈታ እንዳላችሁ ተስፋ እናደርጋለን። አይ አልቻልኩም። እግዚአብሔር ቦለሶ አከም ጅርታ ምንድነው ባልተገለጥን በዚህ ፊት አስብለ ሰው ምሸኘው በጣም ከባድ እኮ ነው። ምሰራው ይለያል ስለ ገና አለ ስለ ቃልት ያሰማልን። እግዚአብሔር ይስጥልን፣ ያገልግሎት ዘመን ያርዘምልን። በጣም ብዙ ነገሮች አይተንበታል። እግዚአብሔር ይመስገን ስለነበረው ጊዜ። በጣም የገረሙኝ ሁለት ነገሮች አሉና እሷን ብቻ ልናገር ቦታ ላለመያዝ ማለት ነው። ከቤተ ክርስቲያን አባቶች ማስረጃ አንጣ አይነት ነገር አለና
ከፕሮቴስታንት ለስላይ ከቤተ ክርስቲያን የለህም ማለት ነው የሚል ነገር ሲናገር ምን እያደረገ እንደሆነ አልገባውም። ፕሮቴስታንቲዝም ቤተ ክርስቲያን አይደለም እንደማለት ነው። ምክንያቱም ከቤተ ክርስቲያን አሳይ ብሎ ይሄው ከፕሮቴስታንት ልስጥ ሲባል አይ በቃ እኔ የፈለኩት ከቤተ ክርስቲያን ነበረ ሲል ፕሮቴስታንቲዝም ቤተ ክርስቲያን ውስጥ አለመኖሩን ራሱ አመነ ማለት ነው። ከዛን ደግሞ ከቤተ እምነት የእምነት መግለጫ አንጣ ይባላል። መሐመድ ለምሳሌ ነብይ አይደለም የሚል የለም ይላል። አባትህን ማጠየቀ ስለ አባት ሕይወት ታሪክ መች ተጠየቅ? የተጠየቀው የቤተ ክርስቲያንን የእምነት መግለጫ ነው። ቤተ ክርስቲያኒቷ እምነት መግለጫ የላትም። ከየትም ለጋቅሞ የመጣውን ነገር ነበር ያወራው። ሰው ከቤተ እምነቱ ማሳየት ስላልቻለ ምን አለ? መሐመድ ላይ ሄዶ ተጣበቀ። ደግሞ ይደግመዋል። እኔ በጣም የሚያሳዝነኝ አንድ ያለ የሞኝ ዘፈን መልሶ መላልሶ የአይኔ አበባ ነው እንደተባለው መሐመድን ይደግመዋል ማለት ነው። ሌላም ጥያቄ ሲጠይቅ መሐመድ ይላል። በጣም እንትን ነው። ሁለተኛ በጣም የታዘብኩትና ፊት ላይ ያስታውቃል ከራሱ እምነት ሲጠየቅ አንተ እምነት መግለጫ አንክደሃል፣ እኔ ግን እንደዚህ እያለ ሌላ ነገር ነው የሚያወራው። የተጠየቀው ሌላ የሚያወራው ሌላ እና መጨረሻ ላይ ያው እንግዲህ አንድ የምናውቀው ዘፈን አለ። ዘፈን ኃጢአት ነው፣ ግን ባህሌን የሚለው ነገር ነው አይምሮ ላይ የመጣው። ለምን እንደሆነ አላውቅም። ባህላዊ ስግደት ይለናል። ባህላዊ እምነት የሚያስቸግሩ እኮ ይሄ ነው። በመጽሐፍ ቅዱስ ሞግታለሁ ብሎ መጥቶ ባህል አመስጥሮ መሄድ ከባድ ነውና ከባህላዊ እምነትና ከባህላዊ አስተሳሰብ መውጣቱ ጥሩ ነው ብዬ አስባለሁ። ቃሌ በተረፈ ግን በተቻለ መጠን የውሸት ሳቅ አትሳቅ። ውይይት ከሆነ ቃሉ ላይ ብቻ ፎከስ አድርግ። ከዛን አንዳንድ ጊዜ ልደት ቀልድ የሚያምርበትና ማያምርበት ሰው አለ አይደል? ለመቀለድ ሲሞክር ማለት ነው የሱ ቀልድ ራሱን ነው የሚያሳጣውና እንደዚህ አይነት ውይይቶች ላይ እዛው ቤታቸው ልጆች ሰብስበው ቢጨዋወቱት ይሻላል። ምክንያቱም በሞኝ ቀልድ የሚቀልደው ማንም የሚስቀው ራሱ ሞኝ ስለሆነ እንዲህ አይነት ደረጃቸውን የጠበቁ ውይይቶች ለማድረግ ሲመጣ ግን እኔ ሲሪየስ ሆኖ ምናምን ራስን ገዝቶ መምጣት ጥሩ ነው እና በማያስቅ ነገር ሁሉ ዝም ብሎ ሲገለፍጥ በጣም ደስ የማይል ነገር ስለነበረ ሲያሳይ የነበራቸው ነገሮች ቤተክርስቲያንን ለመግለጽ የሚሞክርባቸው ነገሮች ምናምን ባልተጠየቀበት ሁሉ ደስ ስለማይሉ እነዚህ ነገሮች ቢያስተካክል ለሱ ለወደፊት ይጠቅመዋል ብዬ አስባለሁ። በጣም ደስ የሚል ነገሮች ተነስተዋል። ቃልዮት ያሰማልን። ኦቦሌሶ መልካም ምሽት ሁላችሁንም ሰላም ብያለሁ። ግን ሁላችሁንም በዚሁ አጋጣሚ ሰላም ልደት አንድ ነገር ልበልና ልውረድላችሁ። ሌሎችም እንዲገቡ ሰላም ብያለሁ ሁላችሁንም። ገና ማውራት ሲጀምር ነበረ እንትኑ ያለቀው። ስግደት ለአምልኮ ብቻ ተብሎ ነበር የመጣው። ባህላዊ ስግደትም እንዳለ አየን ዛሬ። ባለፈው ስግደት ሁሉ ጥንቆላ ነው። ጥንቆላ ከስግደት ጋር ምን እንደሚያገናኘው አላውቅም። ጥንቆላ ራሱ ምን እንደሆነ አያውቁም መሰለኝ። ጣዖት ነው ቢሉ እንኳን እሺ። ባለፈው ጥንቆላ አሉን፣ ዛሬ ባህላዊ አሉን። ነገ ደግሞ ምንድን ነው የሚሉን? በጣም የገረመኝ ግን የሚያሳዝን እውነትን እንዳልከው በፊት እቃወም ነበር ይህንን ቃል አጋንንታዊ ስትል፣ ዛሬ ግን አጋንንታዊ እንደሆነ አየው። ለምን? የእግዚአብሔር ጓደኞች የተባሉትን የሥላሴ ማደሪያ የሆኑትን ለነሱ ስግደት አይገባም። ለዶክተር አግብይ ይገባል፣ ለቄጢ ሰዎች ይገባል፣ ለንጉሥ ይገባል፣ ለኢየሱስ ክርስቶስ ለአምላክ ለቅድሳን ግን ለነሱ ቅድሳን የሱ ማደሪያ የሱ ቤተ መቅደስ ለሆኑት ግን አይገባም ብሎ ይሄ ልጅ ሲከራከር ክርስትና መሆኑ መጠራጠር። ማን ነው የሚቃወመው? ዶክተር አብይ ይሰገድለት፣ ግን ድንግል ማርያም አይሰገድላትም። ጥቅስ ያስፈልገናል። አባቶች ይሄንን ጥቅስ ጠቅሰው ለቅድሳን ክብር ይገባል ብለው ያስተማሩት የት ጋር ነው? ሲጀመር ክብር እንደሚገባ ከጥንት ጀምሮ ፖሊካርፕ የፖሊካርፕ ማርቲል ብናየው በየዓመቱ እሱ በተሰዋበት እየሄዱ ያከብሩት ነበር። በቤተክርስቲያን መቼም በየትኛውም ክፍለ ዘመን
ክብር ለቅድሳን ያልሰጠችበት ቦታ ጊዜም አልነበረም አለ በመጽሐፍ ቅዱስ በደንብ በጣም ስግደት ሁሉ አምልኮ ነው ብሎ ቢመጣ እሺ እረዳው ነበረ። ዛሬ ግን እሱን አይደለም ያየሁት። ስግደት ለቅድሳን አይገባም የሚለውን የመጣው ባህላዊ ስግደት አለ፣ የጠንቋይና ስግደት አለ። ቅድሳን ግን ለስላሴ ማደሪያ ጓደኞቹ ለተባሉት ስግደት አይገባም የሚለው በጣም ነው የሚያሳዝነኝ። የመዝገበ ቃላቱን ብታይ እኮ እዛው ጋር ግልጽ ያደርገዋል። የኢትዮጵያ ወንጌላውያን የኢትዮጵያ የመጽሐፍ ቅዱስ ማህበር እንትን ያለውን ብዙ እንትን እንዳለባችሁ ቃሌን በጣም ነው የምወደው ማከብረው ልጅ ነው። ግን በዛሬ በጣም ያዘንኩበት በጣም ለቅድሳን አይገባም ብሎ ነበር ሲከራከር የነበረው። ለሌሎቹ ችግር አልነበረውም እና ይቅርታ አድርጉልኝ። ሌላ ሰው እንዲገባ እኔ ልውረድ። ሰላም ሁኑ። ከኔ ነው ከእናንተ ነው ኔትወርኩ? አይ ይሰራል። የማን ነው የማይሰራው? የልደት ነው እንትን የማይለው የልደት ተቋርጧል። የኔ ነው የሚቆራረጠው። ኤርሚ የኔ ነው የሚቆራረጠው። እንዳልይዛችሁ የተወሰኑ ና አንተ ይሰራል። ፈለገ ማርያም የልደት ቆሞ ጌታን ያንተ በስርዓት ይታያል። የልደት ግን ቆሞ አንተ የእሱን ቆሞ ኔትወርክ ቆሞ። አይ ህዝቡ እየሰማ ስለሆነ መናገር ትችላለህ። ፈለገ ይሰማል? የኔ ድምፅ እንዴት አመሻችሁ? ተቋርጬ ነበረ መጥቻ ኤርሚ፣ ልደት፣ ሻው፣ ፈለገም ሁላችሁንም ሰላም ብያለሁ። ተሙዬም፣ ግሩሜም፣ ክርስቶፎሮስ ትልቁ ላይ እስቲ ልደት ሻ ትልቁ ላይ አድርገኛ እንዴ። ለኔ ትልቁ ላይ ነኮ ዮኒ። ኧረ እባክህ ለሌሎቻችሁስ? ኧረ ትልቁ ላይ አይደለም ለኛ ትልቁ ላይ አይደለም። ትልቁ ላይ ባዶ ነው የሚታየው። ትልቁ ላይ ነው። ትልቁ ላይ ነው ዮኒ። ትልቁ ላይ ነው። ትልቁ ላይ ነው። አንተ ቃላሱ ይታያል። በቃ ችግር የለውም። ወይ ወርደህ ተመለስ። ካልታየህ ለአንተ ችግር የለውም። በቃ አይ መዝገበ ቃላቱን ላሳይ ለኔ ስለሚታየኝ የመጽሐፍ ቅዱስ መዝገበ ቃላት የሚያስቀምጠውን ብቻ ላሳይና በቃ ወርዳለሁ። አሁን ስፒሮስም ስለጠቀሰው የመጽሐፍ ቅዱስ መዝገበ ቃላት ያው የሚያዘጋጀው ማን እንደሆነ ይታወቃል። ሁሉም የሚያዘጋጁት ስለሆነ እዚህ ጋር ምን የሚል ይታያል? ስግደት የሚል ይታያል አይደል? ለእናንተ እኮ የሚታያችሁ ከሆነ ስግደት ይላልና ስግደት የሚለው ላይ ሰው በአምላኩ ፊት ይታያላ። ሰው በአምላኩ ፊት አምልኮን በታላላቅ ሰው ፊት ደግሞ አክብሮትን ለመግለጽ ሲጎነበስ ይላል። በማን ፊት? በእግዚአብሔር ፊት ሲሆን አምልኮን፣ በታላላቅ ፊት ደግሞ ሲሆን አክብሮትን ለመግለጽ ብሎ ጥቅሶችን ያስቀምጥና ወደ ታች ሲወርድ ግን በመጽሐፍ ቅዱስ ደግሞ ያስቀምጠዋል። በመጽሐፍ ቅዱስ ምን እንደሆነ ሲያስቀምጠው መዝገበ ቃላቱ በመጽሐፍ ቅዱስ ውስጥ በአንዳንድ ቦታዎች ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን ይላል። ለምን? ለመላእክትና ለቅዱሳን ሰዎች ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት አይደለም። በቀጥታ ነው የሚያስቀምጠው። ይህ የአክብሮት እንጂ የአምልኮ ስግደት አይደለም ብሎ ጥቅሶችን ያስቀምጣልና ከጥቅሶቹ መሃል ቅድም ልደት ሻ ያሳየው ጥቅስ የሐዋርያት ሥራ ምዕራፍ 16 ቁጥር 29 ማለት ነው። የወህኒ ቤቱ ጠባቂ በጳውሎስና በሲላስ ፊት የተደፋውን እሱን የአክብሮት ስግደት ብሎ ነው የሚገልጸውና በቀጥታ ይህ ጥቅስ የሚያሳየው ራሱ መዝገበ ቃላቱ ራሱ የሚያሳየው የአክብሮት ስግደት እንዳለ ነው ማለት ነው። እና ይህችን ብቻ ለማሳየት ነው ስፒሮስ ስለጠቀሰው። አመሰግናለሁ። ታች ወርዳለሁ። አኬን ያየሁት መስሎኝ ነበረ። ፓፓ ጊዜ አኬ አስገቡኝ እያለ ነበር። አኬም የለም። ልሳቡ ላይ ግን ማን ነው ያለው? ናታን ነው እኔ ጋር የሚታየው። ጋርም ዲያቆን ናታን የት አለ? ፈለገ ቦታ ካልበቃ ዲያቆን ፈለገ የለም። ዲያቆን ናቲ ነው ትልቁ ላይ። እስቲ ልደት አንተ ትልቁ ላይ ሁን። እንደዚህ እናድርግ። አንድ ጊዜ ራስን በትልቁ አድርግ ልደት። እኔ ሆኛለሁ። አሁን ራስን በትልቁ አድርግ። አኬ ይገባል። አዎ በቃ ፈለገ የት አለ? ሼር እያደረኩለት ነው። ወጥቷል። እሺ ቀጥሉ። በቃ ቀጥሉ። እኔ ኔትወርኬን ስላስቸገረኝ እንትን አደርጋለሁ። ፓፓ
በትልቁ ሆነ ያውኑ ብትደግመው አለ። ከስር ደግሞ በትልቁ ፈለገ ነው ላድርግልህ። የሚታያቸው ምንድነው? እሺ በጌታ በቃ ቀጥሉ። አሁን አኬ ፈለጋ አለው። በቃ ቀጥሉ። አሁን ፓፓ ቀጥለው። በጣም አጭር ነገር ልናገር ይሰማል ነው ኔትወርክ እያስቸገረኝ። እሺ ቀጥል ክርስቶፎርስ። ሰላም ብያለሁ ሁላችሁንም። እንዴት ናችሁ ወንድሞቼ? ከስርም ከላይም ያላችሁ አይ